ህግ ቦታ እንሂድ፣ ወደ ህግ ቦታ ይሻለናል። ህግ ቦታ እንነጋገር። በቃ ሳልወድ በግድ ይላል። እኔ እኮ የማውቀው ነገር የለም። በቃ ውጭ መሄዱን እንጂ አውስትራሊያ ይሁን ምን ይሁን የማውቀውንም ምንም የማውቀው ነገር የለም። የት ነው? ማን ነገር አላውቅም። ውጭ ሄደን ብቻ የሚለውን ማን ነገረሽ ላንቺ? ለምንድን ነው ማየን ቆይ የምትገላምጣት? አንተ የገላመጥኩት አይደለም፣ ስለ አባት እያጣራሁልህ ነው። ሰውዬ አቶ ኤልያስን አስገድለሽው ምንም ጥርጥር የለውም። 100% ነው የምነግርሽ። እኔ ምንድነው ካሜራው ምንድነው? እሱ ያው እንደምታየው ካሜራ አለ ቤት ለቤት እኮ ካሜራው ምንድነው ነው? ከዛ ውጭ ምንም ነገር አጨቅጭቀኝ። እዚህ ጋር ወደሚመለከተው ከፈለክ እንሂድ፣ ይዘኸኝ ሂድ። ቤት ለመውረስ ብላ ነው አባዬን የገደለችው። ምን አይነት ጨካኝ ናት! የት ነው ያለችው? አሳየኝ፣ የት ናት? ኧረ በእናትህ ዝም ብለህ አጣርቼ ነው የመጣሁት። እዚህ ጨቅጭቀኝ ነው እንደ የመጣሁት ነው። ልጨቀጭቅሽ አይደለም የመጣሁት። ጥያቄ እኮ ነው እየጠየኳት ያለሁት። ምንም አይነት ነገር ስለማታውቅ እንደዚህ ብላ ለምን እንደማታውቅ የምታውቀውን ነገር ነው እኮ እየጠየኳት ያለሁት። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ አጋላጭ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር መጠናል ማለት ነው። በዋነኝነት ያጋጠመን አንድ አዲስ ነገር አለ። አጠገብ የምታዩት ወንድማችን ወይም አባታችን ነው ጥቆማ ሰጥቶን እዚህ ቤት ውስጥ የመጣ ነው ማለት ነው። እንግዲህ ወንድማችን ነዋሪነቱ በሀገረ አውስትራሊያ ነው። ከአውስትራሊያ ነው የመጣው። እባክህን ጥቆማለኝ፣ ጥቆማ ላደርስ ነው አንተ ጋር ብሎ እንግዲህ ቤቱ ድረስ አስጠርቶኛል ማለት ነው። በዋነኝነት ያው ያሉት ነገሮች ምንድናቸው የሚሉት ነገሮች ሁሉ ከሳቸው አንደበት ነው የምንሰማው። እንደ መግቢያ ያክል ግን ለእናንተ ለማሳወቅ ያክል እያለን ያለው ምንድነው፣ ወንድማችን ጓደኛዬ ጠፍቶብኛል። አብሮ አደጌ በጣም ለረጅም ጊዜ ኢትዮጵያ ያለው አብሮኝ የነበረው ጓደኛዬ ጠፍቶብኛል። እባክህን እውነቱን ብታወጣልኝ፣ እውነቱን ብታወጡልን ብሎ ነው እንግዲህ ቤቱ ድረስ የጠራን ማለት ነው። የጠፋበት ምክንያት ምን እንደሆነ አልታወቀም። እንግዲህ ሚስቱ ጋር ነው አብሮ ይኖር የነበረው፣ ከሚስትና ከልጁ ጋር ነው አብሮ ይኖር የነበረው ያ ጓደኛው ማለት ነው። እዛ ከሄደ በኋላ ድምፁን አግኝቶ እንደማያውቅ ኦልሞስት ከወጣ እሳቸውም ወደ 8-9 ዓመት ሆኗል ማለት ነው። ከሄደ በኋላ ጭራሽ ድምፁን ሰምቶ እንደማያውቅ የጓደኛውን ወደ ኢትዮጵያም ብዙ ሰዎችን አጠያይቋል። በጠየቀበት ሰዓትም ሚስቱን ሲጠይቋት ብዙ ነገሮችን ስትል እንደነበረ፣ እሱ ደግሞ አሁን እዚህ ከመጣ በኋላ ሚስቱ ጋር ሄዶ ነበር። ሚስቱ ሌላንም ምክንያት ነው ያቀረበችለት። እንግዲህ ልጅም ነበራቸው ከሚስቱ ጋር ብሎኛል ማለት ነው። በዋነኝነት ግን ይሄ ሰው የት ገባ እባክህን ወንድሜ አፋልጉኝ፣ አሁን ስጠይቃት ሌላ ሴት አግብቶ ሄዷል ነው እያለች ያለችው። እኛ ስንጠይቃት ፈቃደኛ ሁና እየመለሰችልን ስላልሆነ እናንተ በምታውቁት ስራ እባካችሁን እውነቱን ማወቅ እንፈልጋለን ብሎ ነው ወንድሜ የነገረን። የቅርብ ቤተሰቦች እንደሌሉትም የእሱ ጓደኛ ኤርትራዊ ነው ነበር ያልከኛል። ከኤርትራ መጥቶ እንደነበረ እና ኤርትራዊ ዜግነት እንደነበረው ነው የነገረኝ። በዋነኝነት ትክክለኛውን ነገር እንሰማለን ከወንድማችን ማለት ነው። እናንተ ታዲያ ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። በዋነኝነት ያው በጣም ብዙ ነገር አለ በእኛ ስራ ውስጥ እንደምታውቁት፣ ሌሎች ሰዎች እንዲማሩበት እናንተም ሀሳብ አስተያየት እየመጣችሁ በኮሜንት ሴክሽኑ አስቀምጡልን ማለት ነው። ሰብስክራይብ እያደረጋችሁ ይህን ሚዲያ አበረታቱ፣ ከጎናችን ሁኑ ማለት እንፈልጋለን። ታዲያ ሰብስክራይብም ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ያው ሁሉም ቪዲዮ እንዲደርሳችሁ ማለት ነው። ዋናውን ነገር ከአባቴ ወይም ከወንድሜ ሰምተን ደግሞ ነገሮችን የምናጣራ ይሆናል። እንግዲህ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም የኔ ወንድም። እግዚአብሔር ይመስገን። በመጀመሪያ ያው እንኳን በደህና መጣ ወደ ሀገር ማለት ፈልጋለሁ። እስኪ ስምህን አስተዋውቅልን እና ያው የተፈጠሩት ነገሮች ምን እንደነበሩ፣ ምን እንዳጋጠመህ ለአድማጭ ለተመልካች። መቼም እኛ ፕሮግራም ተከታታይ ነበርክ። ልዑል ፕሮግራም እከታተላለሁ። በጣም ቆንጆ ነህ፣ ልጅ ነህ። በዚህ ጊዜ በዚህ እድሜ እንደዚህ አይነት ነገር በመስራት በጣም ደስ ብሎኛል። እከታተላለሁ ፕሮግራምህን። በጣም አድናቂ ነኝ። እዛም ሆኜ እከታተላለሁ። በጣም አድናቂ ነኝ። የመጣሁበትም ጭብጥ ያው አንተ እንደነገርካቸው ስለሆነ ምክንያቱም በጣም ወደው ጓደኛዬ፣ በጣም አከብረው፣ በችግር ሰዓት አብረን የኖርነው ያደግነው አብረን ነበረ። እኔ
አጋጣሚ ሆኖ በቀጥታ አይደለም በህገወጥ መንገድ ነው ተሰድጄ የሄድኩት ወደ አውስትራሊያ ሲሄድ ቢኮዝ ወደዛ ሲሄድ አንዳንድ ኤክሲደንቶች ገጥሞኛል። ምናልባት ትንሽ የገጠሙ ቻሌንጆች አሉ። ያው ይኖራል ቻሌንጆች አሉ። እንኳን ስደትን ያክል ነገር እየተወጣ ዝም ብሎም ይኖራል። ከባድ ነው። ቻሌንጆች አሉ። በጣም ወዶ ጓደኛ ኤልያስ አዲስ አበባ እዛ ኤርትራ ስንኖር አብረን ያው እንግዲህ የሰው ልጅ ለመለወጥ ብዙ ቦታ ይሄዳል። በመሄዳችን ላይ ያለ እኔ ልሄድ ስል ልሰደድ የተወሰነ ነገር ሳፖርት አድርጎኝ ነበር እሱ። በሱ ሳፖርት ምክንያት እኔም ያለችኝን ነገር ጨማምሬ ነበር የሄድኩት። ስመጣ ስልክ ስደውል ማገኘው ከአንዳንድ ሰው ማገኘው ኢንፎርሜሽን እና ከባለቤቱ ማገኘው ኢንፎርሜሽን የተለያየ ስለሆነ እናንተ ጋር የሆነ መፍትሄ ይገኛል ብዬ አስጠርቼ አንተንም ላነጋግር የሞከርኩት በዚህ ምክንያት ነው። ምናልባት ከተገኘ ኦኬ ከተገኘ የሆነ ነገር መፍትሄ ይሆናል ብዬ ነው አንተን ላናገር። ሌሎች ሰዎች ስለ ኤልያስ ምን እንደሚሉ በመጀመሪያ ደረጃ ያው ይቅርታ ጥያቄ ከመጀመሪያው ላስጀምርና ከኤርትራ ነው ተወልዶ አድጎ የመጣው ብለኛልና እንዴት ነበር ወደዚህ ሲመጣ? እናንተስ ጓደኝነት የጀመራችሁት መቼ ነበረ? እንግዲህ ከኤርትራ ተሰዶ ሲመጣ እኛ አካባቢ ያው ያኔ የኢትዮ ኤርትራ ጦርነት ጊዜ ነበር የመጣው። በመጣ ጊዜ ያው እኔም ልጅ ነኝ እሱም ልጅ ነው። ያው ባለው ነገር ተግባብተን እንደ ጓደኛ እንደ ወንድም አብረን ያደግነው። ያው ሁለታችንም የራሳችን ነገር አቅማችን ሲደርስ የሆነ ነገር ሲደርስ እኔም ያው ኑሮ ስለከበደኝ ያው መሄድ ስላለብኝ ምክንያቱም አንዳንድ ነገሮች ስለሚያስቸግሩ ያው የኢትዮጵያ ኑሮ አስቸጋሪ ስለነበረ ቤተሰቤንም እኔንም ለውጣለሁ ብዬ ስደት መረጥኩ። ስደት መርጬ እኔ ወደ ስደት ሄድኩኝ። እሱ ደግሞ በሰዓቱ ትንሽ ኢንካም ስለነበረው ከኔ የተሻለ ኢንካም ስለነበረው ጥሩ ስራ ይሰራ ስለነበር አንዳንድ ነገር ሳማክረው እሄዳለሁ ሲል እንደው ከኔ ጋርም ስራ ሲለኝ አይሆንም ብዬ መሄድ ስላለብኝ ያው አንዳንዴ ያው ኑሮ ያስቸግራል። ለዛ መሄድ ስላለብኝ ተመካከርን። እሱም የሆነ ነገር ሳፖርት አደረገኝ። በቃ ወደ ስደት ሄድኩኝ። ቀናው እንግዲህ ሄጄም ወዲያውም አልተሳካልኝም። ሲቲዝን እስከማገኝ አንዳንድ ነገሮች ያው ይከብዱ ነበረ። ከባድ ነው። ከዛ በኋላ ያው ሲቲዝን አግኝቼ የራሴ ኑሮ ከተስተካከለ በኋላ ያው እሱን ፍለጋ ወደዚህ መጣሁ ማለት ነው። እዛ እንደሄድኩኝ ከዛ በኋላ ስልኩም አልሰራልኝም ለረጅም ጊዜ ነበር። ትክክል ነው። ትንሽ ጊዜ ተደዋውለናል። ከዛ በኋላ እንደዛ ተደዋውለን ነበረ። ምክንያቱም ያለው ነገር እዛ አካባቢ ብደውል ስልኩ ተቋረጠ። ከዛ በኋላ የባለቤቱ ስልክ ነው የማውቀው። ቤተሰብ ሌላ የለውም። እኔ ከሄድኩ በኋላ እናቱም አባቱም የሉም አርፏል ተባለ። ያው ላገኝ ስላልቻልኩኝ በጣም አዝናለሁ። ሶሪ። ያው ብራዘር ሌላ እህትና ወንድም አልነበረውም? የለውም። አንድ ልጅ ከሷ እንዳለው አውቃለሁ። ልጁ እንዳለ ወልዷል፣ ከሷ ወልዷል። እኔ ሲሄድ የ9 ዓመት ልጅ ነበረ። ስሙም ተመስገን ይባላል። ተመስገን ኤልያስ ይባላል። እንግዲህ በእናንተ ሚዲያ ባገኘው ልጁን አግኝቼ ባገኘው አንዳንድ ነገር ሳፖርት ባረግለት ያው እሱ ያረገልኝን ነገር በሱ በከፍለው ደስ ይለኛል። አሁን ከሳፖርቱም በላይ የሰውየው መጥፋት በራሱ እኮ ሌላ ትኩሳት ነው። ሰውየው ምክንያቱም እዚህ ጋር የተገናኘ ነው። ሳፖርቱ ይደርሳል፣ ችግር የለውም። ግን እንዴት ነው ይሄ ሰው ኦሬዲ ጠፍቷል ብለኛል። ሰዎች ሲጠይቋት ካንተ ጋር ስደት እንደሄደ ነው የምትናገረው። ልክ ነህ አይደለም? ካንተ ጋር ግን ስደት አልመጣም እንደምድም። ከዛ ውጭ ደግሞ አንተ ሄደ ደግሞ ስጠይቃት ምንድን ነው ያለችህ? ካንተ ጋር ስደት ሄዷል ነው የምትለው። እኔ ደግሞ ከሌላ ሰዎች ስሰማ እሷ ካንተ ጋር ስደት እንደሄደ አወራች። ግን ደግሞ እውነቱ ደግሞ እሷ ደግሞ አንተ ሄደ ስጠይቃት ሌላ ሚስት አግብቶ ሄዷል፣ ሌላ ሚስት አግብቷል ብላ ነው የነገረች። እና ሌላ ሚስት አግብቶ የት ሄዳለች? እሱን ስደት ሄዷል፣ ሌላ ሚስት አግብቶ ሌላ ሀገር ነው የሚኖረው ነው የምትለኝ። ሁለት አይነት አማርኛ ነው የምታወራው። መጀመሪያ ከአንተ ጋር ሄዷል ነው ያለችኝ። ከዛ በሚቀጥለው ደግሞ ሌላ ሚስት አግብቶ ሄዷል ነው የምትለች። ወዴት እንዳለ የት እንዳለ አላውቅም። እኔ ከአንተ ጋርም አልሄድም። ከኔ ጋር በሄድማ አብረን ችግሩን ገፈቱን አብረን አንቀምስም ነበር እንዴ? ከኔ ጋር አልሄደም። እኔ እኮ ስላጣሁት ነው እናንተ ጋር የመጣሁት። በአንተ ፕሮግራም እኮ
እንድታፈላልግልኝና በአንተ ፕሮግራም ያው ስለመከታተል አንዳንድ በጎ ስራ ስለምሰራ በዛ በጎ ስራ ላይ አንተ በአንተ ይገኛል የሚለው ፍንጭ እንዳገኝ እኛ የምናደርገው ምንድነው እንደው ለጊዜው ሄደን ምርመራ ማጣራት ነው የኖረበት ቤት ውስጥ ማጣራት ነው ነገሮችን ማጣራት ምክንያቱም አሁን ፍለጋ አይባልም እንደዚህ አይነት ነገር ፍለጋ ቢሆን ቤት ዘመድ ጠፍቶብህ ከቤት ዘመድ ለረጅም ጊዜ ተጠፋፍተ ስትኖር ፍለጋ ይባላል ገብቷል አሁን ግን አንተ ስትሄድ በህይወት የነበረ ሰው ስትመለስ ደግሞ ሌላ ሚስት አግብቷል ኦር ደግሞ ያለበት ጓደኛህ ነው ተፈክር አይደለም ይሄ ሁሉ ነገር አለ ይሄን ነው እኛ የምናጣራው ምንድነው ሚስቱ ቤቱ ጋር ሄደን የት ነው ያለልን ትክክለኛውን አግብቶም ከሆነ የሚኖርበትን ታውቃለች እርግጠኛ ነኝ ነገር ትክክል ይደውልለትም ልጁንም ትሪት ያደርገው ይሆናል ልጁን እስካሁን አላገኘኸውም አንተ እኔ አላገኘሁትም ከሚስቱ ጋር ነው ያወራው ከሚስቱ ጋር ነው ያወራሁት እሱን አላገኘሁትም ከሚስቱ ጋር ነው ያወራሁት ያው ያለው ነገር የነገረችን እሷ እንደዚህ ነው እንግዲህ ያው በአንተ አማካኝነት በአንተ ምርመራ በአንተ ፕሮግራም ያው ብዙ ሰዎች እንደዚህ ያሳዩ እውነቱን ስለምታወጣጡ እውነቱን ታወጣጥልኛለህ ልጄ ነው አንተ ያው እኛ እንደተለመደው ሁሉ ጊዜም ያው እናጣራለን ኦኬ በዋነኝነት እስኪ ቤተሰቦቹ ስለነበሩበት ሁኔታ ቤተሰቦቹ እዚህ ይኖሩ ነበር ብለኛል የራሳቸው ቤት ሀብትና ንብረት ነበራቸው ቤተሰቦቹ ያው አብሮ እንግዲህ ሲኖሩ ያው ሲመጡ ያው ተፈናቅሎ ነው የመጡት ተፈናቅሎ ሲመጡ ያው ኢትዮ ኤርትራ ጦርነት ሳይመጣ ያው ኢትዮጵያና ያው በ83 ኢትዮጵያዊ ዜግነታቸውን እነሱ ኤርትራ ወደ ኢትዮጵያ ዜግነታቸውን ወስደው ነው ሲቲዝን ወደዚህ ወደኛ ሀገር የገቡት እኛ ሀገር ገብቶ ሲኖሩ ያው አንድ ጎረቤት ነበረን ሲመጡ ተከራይ ነበሩ ከዛ ከጊዜ አንፃር ያው ቤት ገዝተው መኖር ጀመሩ ሀብትና ንብረት ነበራቸው ከኔ ቤተሰብ ያው ተከራይቶ ቢኖሩም ከኔ ቤተሰብ የተሻለ ነገር ነበራቸው ያው ጓደኝነታችንም ያው እንደመጣ ተከራይቶ ሲኖር ነው ተከራይቶ ቢኖርም ቤት ገዝቶ ቢሄዱም ያው አብረን ጓደኝነታችን እንደቀጠለ ነው ጓደኝነታችን በጣም ነው የምንዋደደው በጣም ነው ምንም እንደደባበቀው ነገር የለም የኔ የሱ ምንባባለው ነገር የለም በጣም ሰፖርት ተደራርጋችሁ በጣም በሚገርም ሁኔታ ስለዚህ አንተ አሁን ዛሬ ላይ ተሳክቶልህ የተሻለ ህይወት እየኖርክ ጓደኛን ባለመጥቀምም ትናዳለህ በጣም ነው የከፋኝ እሱን በማጣቴ በጣም ነው የከፋኝ ባገኘው በጣም ነው ደስ የሚለኝ እኔ እንጃ ምን ብዬ ልግለጽ አታልቅስ በጣም ነው እኔ እንጃ አታልቅስ እንዲህ ብዬ መግለጽ አልችልም እንግዲህ እግዚአብሔር ሰላም ያርገውና ባገኘው ደስ ይለኛል ዋናው በአካል ብናወራ ያለውን ነገር እንደው የድሮ ነገራችን ቁጭ ብለን ብንጫወት ደስ ይለኛል ግን አንተ እዛም ሆነ አውስትራሊያም ሆነ አስባለሁ በጣም ነው ማስበው ሁሌም ትጠይቃለህ ስለሱ በጣም ነው ማስበው በጣም ነው ማስበው ሳላስበው እንዴ አንድ ቀን ሳላስበው እያላድርም እኔ እንደው ከወንድሞቼ ከእህቶቼ በላይ ነው ለኔ እሱ ሚስጥር የሚያውቀው እና እህቶችና ወንድሞች እስከዛሬ ለምን ይሄንን ጉዳይ አላጣሩ እኔ ያው ብዙም ጊዜ ያው ስጠይቃቸው የሚነግሩኝ ሚስቱ ካንተ ጋር ሄዷል የሚባለው ነው የምናውቀው ነው የሚሉት አንደኛው ደግሞ አግብቷል ሄዷል ነው ሁለት አይነት አማርኛ ስለሚነግሩ ያው ከሰፈርም ርቆ ስለሚኖር ከኛ ቤት ሰፈርም ቤት ገዝቶ ሲሄዱ ከሰፈርም ርቆ ስለሚኖሩ ማገኘው እኔ ስለሆነ እኔ የሚሄደው ማግኝቼ እጅ የምንገናኘው እኔ እና እሱ ስለነበረ እነሱም ብዙም አያውቁትም ብዬ ልንገር እኔ በጣም ነው ማዝነው በማጣቴ እሱም ያለ ማግኘቴ ቅር ነው የሚለኝ በጣም ያሳዝናል በጣም እንደዚህ ጓደኝነትም እኮ አይደለም እንደዚህ አይነት ነገር ወንድማማችነትም ነው ምን ይዤ ነገር እኔ አይ ማልቀስ የለብህም አባቴ ያው ተጋግዘን ሁላችንም እንደለም በቃ እንደ ስራችን ምን ችለውን እናደርጋለን እውነት ለመናገር ኦኬ አመሰግናለሁ አንተ እዚህ ድረስ መጣህ እዛ ስትከታተለን ነበር እኛንም አልናቀንም አሁንም መጣ ለኛ ነው ጉዳዩን ያማከረው በጣም እኔ በጣም ፕሮግራምን እዛው ስለምከታተል ደስ ስለምትለኝ ነው አንተ ጋር ቀጥታ ቤት አስጠርቼ ላወራ ይቻላል ሌሎችም አብረው የሚሰሩ ክሮች አሉ ብዙ ጋዜጠኞች አሉ በዋናነት እኛንም መርጠህ ስለመጣህ ደስ ብሎናል እናመሰግናለን እውነቱን ለማጣራትም እኛ እንሞክራለን ከእግዚአብሔር በታች እንሞክራለን በዋነኝነት እንግዲህ ተመልካቾቼ ወንድማችን የሰጠን ጥቆማ አለ በዚህ መሰረት እንግዲህ ያው
የምናደርገው ምንድነው መጀመሪያ ማፈላለጉና የምናደርገው አንዳንድ ኢንፎርሜሽኖችን ለመሰብሰብ እንሞክራለን። ከዛ ውጭ ደግሞ ሚስትየዋ ሂደህ መጠየቅ የምትፈልገውን ሁሉ ጥያቄ ከዚህ በፊትም ጠይቃታል። አሁንም ሂደህ ድብቅ ካሜራ ይዘህ ትገባለህ። ከዛ በኋላ እያንዳንዱን ነገር ትጠይቅልናለህ። እኛ ቁጭ ብለን ላይቭ እንከታተላለን። ችግር የለም። እስከ መጨረሻው ማወቅ ነው የምፈልገው። ያለውን ነገር እስከ መጨረሻው ማወቅ ነው። ጥሩ። እውነት ተደብቆ እንድትቀር አልፈልግም። ትክክል ነው። አይነን ነው። እኛ ጋር ደግሞ እንደምታየው ፕሮግራሞቻችን በጣም ብዙ ሚስጥሮች ይጋለጣሉ። ስለዚህ እኛም እናጋልጣለን። መጠየቅ የምትፈልገውን ጥያቄ እሷን እያንዳንዱ ጥያቄ ጠይቃት፣ እኛም አብረን ከጎንህ አለን ማለት ነው። ተመልካቾች እንግዲህ አሁን እንደሰማችሁት ነው። ይህን ጥቆማ መሰረት በማድረግ እዛው ሰፈር ውስጥ ከጎረቤቶቹ ከተለያዩ ሌሎችም ጓደኞች ካሉት እነሱን ነገሮች አጣርተን አፈላልገን ማስረጃዎችን ይዘን እዛ ሄደን ደግሞ ያው እያንዳንዱ ነገር ምናጣራ ነው የሚሆነው። እስከዛ ታዲያ እናንተ እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ከአቶ ሳሚ ጋር ተመልሰን ተገናኝተናል። ያው አብረን ያለን አሁንም አንዳንድ ኢንፎርሜሽኖችን ስንሰበስብ ነበረ፣ አንዳንድ ወሬዎችን ስንሰበስብ ነበረ። በዋነኝነት ግን አሁን ያው እስኪ ወደ ዋናው ነገር ለመግባትና ዋናውን ነገር ለማጣራት ነው እዚህ ያለ ነው ማለት ነው። እንደሰማሁ ነው እንግዲህ አንተ ከሄድክ በኋላ እዚህ ሰፈር ውስጥ አልታየም፣ ለረጅም ጊዜ አልታየም። እና ደግሞ ሌላው ያገኘነው ማስረጃ ምንድን ነው? የእሷ ቤተሰቦች እየኖሩ ያሉት አሁን የአቶ ኤልያስ ቤተሰቦች የነበረው ቤት ነው። ይሄንንም ያው ለማጣራት ችለናል ማለት ነው። ምክንያቱም ያው እንደሰማኸው ነው አንተ የእሷ ቤተሰቦች የእሱ ቤተሰቦች ቤት ሄደው የሚኖሩበት ምክንያት ምንድን ነው? ምንም የለም አይደል? ከዛ በላይ ደግሞ የእሱን መጥፋት እጅግ አሳሳቢ ነገር በጣም አሳስቦኛል። በጣም እነዚህ ነገሮች ተዳምረው እኛንም ጥርጣሬ ውስጥ ያስገቡን ነገሮች አሉ ማለት ነው። የት ሄደ የት ነው የሚለውን ነገር ደግሞ አሁን እንግዲህ አንተ ድብቅ ካሜራ ይዘጋጃል። ምንም ሳትፈራ በድብቅ ካሜራው ጠይቃታለህ። ችግር የለም። በጣም ጥሩ። እንግዲህ ውድ ተመልካቾቻችን ድብቅ ካሜራውን አዘጋጅተን እዛ ያለውን ነገር እዚሁ ቁጭ ብለን በስልካችን እንከታተላለን ማለት ነው። በድጋሚ በፕሮግራሙ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ካሜራማን ካሜራ አዘጋጅ። እንዴት ነሽ? ሰላም ነው አለን። ደህና ነሽ? አልቀመጥም። እኔ በጣም ኤልያስ ነገር እኔ አስጨንቆኝ ነው የመጣሁት። ከአንቺ ጋር ማውራት የምፈልጋቸው ነገሮች አሉ። ቁጭ በሉና እናውራ። እንዴት ነሽ? ግን አለሁ እግዚአብሔር ይመስገን። ኤልያስ የት እንዳለ አንቺ የሰማሁት ነገሮች ከአንዳንድ ነገሮች ደስ የማይል ነገር ነው የሰማሁት። ቆይቷል ማለት ነው። ቆይቷል ከኔ እኮ ከተለያየ ቆይቷል ታውቃለህ። እና ማለት ውጭ ሄዳ አግብቶ የተባልኩት እንደምት የደረሰኝ እንደዛ ነው። እኔ ነው ከልጄ ጋር ያው መከራዬን እያየሁ ይኸው ልጄን እያሳደግኩ ቁጭ ብያለሁ። እስቲ ዞር ብሎ እንኳን እንዴት ነሽ ብሎ እንኳን አይጠይቀኝም። የሚገርም እኔ ከአንቺ ጋር እንደሚኖር ነው የማውቀው። እኔ ከአንቺ ጋር እንዳለ ነው የማውቀው። ሲሄድም አብራችሁ እንዳላችሁ ነው የማውቀው። እኔ እንዴት ነው እንደዚህ ድብቅ ነገር ነው? በቃ ምንም የምሰማው ነገር የውጭ የምሰማውና አንቺ የምታወሪልኝ ነገር ሁለት አይነት ነገር ነው የሆነው። እኔ በጣም ነው ያበሳጨኝ። በጣም ነው እኔ ማወቅ የምፈልጋችሁ ብዙ ነገር መጠየቃቸው ነገሮች አሉ። እኔ እውነቱን የሆነ ነገር ከአንቺ ማወቅ እፈልጋለሁ። ያለውን ነገር እስቲ አስረጅኝ ለኔ። እንዴ አቶ ሳሚ እኔ ማለት ነው እኔ ዋሽዎታለሁ ለእርሱ? እኔ በጣም እየዋሸሽኝ ነው። በጣም እኔ በጣም ወዶ ጓደኛዬ እኮ ነው። እኔ እንዴት ትዋሽኛለሽ? እንደዚህ ብዙ ነገር እኮ አብረን አሳልፈናል እኮ ታውቂያለሽ። ብዙ ሚስጥር እኮ አብረን አውርተናል። የእሱ ነገር እኮ እኔ አይሆንልኝም ታውቂያለሽ እኮ። እኔ ጥሎኝ ሄዶ እዚህ ጋር ከልጅ ጋር ብቻዬን እየተቸገርኩ ዞር ብሎ ያላየኝ ሰው አሁን እኔ እርሱን ዋሻለሁ? በጣም የሚገርም ነው። እኔ እርሱን ዋሻለሁ? እኔ በጣም እንደዚህ አይነት ነገር እኔ በጣም ነው እኔ አንቺ አሁን የምትነግሪኝ ነገር ምንም የሚገናኝ ነገር የለም። እኔ የእሱ ነገር ሆኖብኝ አላስችል ብሎኝ ነው እኔ አንቺን አሁን ተደጋጋሚ መጥቼ መጠየቅሽ። ከእኔ ጋር ስንት ጊዜው ነው ከሄደ? ከተለያየን ስንት ዓመታችን ነው?
ልጁን እኔ እንተው ልጁን እንኳን ዞር ብሎ እንኳን እንዴት ነው ብሎ እንኳን አላየም። የት እንደደረሰ ምን አውቃለሁ። ውጭ እንደሄደ ነው የምሰማው ከሰዎች ያለው። ውጭማ አልሄድም እኮ እኔ አንቺ ጋር እንደሚኖር ነው የማውቀው። እኔ ከአንቺ ጋር እንዳለ ነው የማውቀው። እኔ ከአንቺ ጋር እንዳለ እርግጠኛ ሆኜ የምነግረው ከአንቺ ጋር እንዳለ ነው የማውቀው። እንደገና ደግሞ እዚህ ቤት ውስጥ እስካለች ድረስ ይሄ የእሱ የእናቱና የአባቱ ቤት እስከሆነ ድረስ ስለማውቅ ይሄ ቤት የአንቺና የእሱ የምትኖሩበት ቤት ነው። እኔ ድሮ ሲሄድም ይሄ ቤት አለ እዚህ እንዳለ ነው የማውቀው። እኔ እግዚአብሔር እንደሚያውቀው እዚህ እንዳለች ነው የማውቀው። እዚህ ቤት ውስጥ እንዳለ ነው የማውቀው። የሆነ ነገርም የተከሰተም ነገር ካለ አትደብቂኝ፣ እስቲ ንገሪኝ። ብዙ ነገር እኔ ማውራት ፈልጋለሁ ከአንቺ ጋር ስለሱ ብዙ ነገር ማወቅ ፈልጋለሁ። እኔ በጣም ታውቂያለሽ፣ እኔ እና እሱን ግንኙነት ከአንቺ የሚደበቅ ነገር የለም። ይሄንን ታውቂያለሽ። ባዶ ቤት ጥሎኝ ነው ሄደው። ቤቱን አልበላውም። እኔ መከራዬን እያየሁ ነው ልጄን የማሳድገው። በአሁን ሰዓት ላይ ችግር ላይ ሆኜ ውሸትሽን ነው ብለው ያጨናንቁኛል። እርሶ ትክክል ነው በእውነት። ኧረ ተው ባቱ ሳሚ፣ እኔ ለራሴ ከልጅ ጋር ምበላው እንኳን አጥቼ ምቀምሰው አጥቼ ይኸው እየተንከራተትኩ ነኝ። የቀን ስራ እየሰራሁ ነው ልጄን እንኳን ማጎርስ። እንደዚህ ስሜታዊ ሆነሽ የምታወሪ አይደለም። እኔ ያለውን ነገር ምክንያቱም ያለውን ነገር እኔ ማወቅ ስለምፈልግ ነው እንጂ እንደዚህ ስሜታዊ ሆነሽ እያለቀሽ እንትን እንድትይ አይደለም። እኔ ማወቅ ስለምፈልግ ነው፣ ስለሱ ማወቅ ስለምፈልግ ነው እንጂ እንደዚህ መጎዳትሽን እንደዚህ መጎሳቆልሽን እኔ ማውቀው ነገር የለም። ግን እኔ ያለውን ነገር ማወቅ ስለምፈልግ ነው። ምክንያቱም እኔ ልጅሽንም አንቺንም ይሄ የተበላሸው ቤቱንም ማስተካከል ፈልጋለሁ። ስለሱም ማወቅ ስለምፈልግ ነው። የቤቱ ማስተካከል ፈልጋለሁ። አንዳንድ ነገር ያው ለኔ ከሆነልኝ አንፃር ኢሚንት ነገር ነች እቺ ኢሚንት ነገር ነች። እኔ ለማድረግ ብችለው ቀላል ነች፣ ትንሽዬ ነገር ነች። ግን እውነቱን ነው ማወቅ የምፈልገው ካንቺ እውነቱን ማወቅ ስለምፈልግ ነው። እንደዚህ እያለቀሽ ደግሞ እየተጸጸትሽ እንደዚህ አትሁኝ። ትክክለኛ ነገር ነው ያልኩት አቶ ሳሚ። አሁን ልንገሩት የሚረዱኝ ነገር ካለ አሁን እንደዚህ አትሁኝ። ቆይ እንደዚህ አትሁኝ፣ እንደዚህ አትሁኝ። እንደማል አታልቅሽ። እኔ አሁን የምፈልገው እውነቱን ነው የምፈልገው። እውነቱን እንድትነግሪኝ ነው። እኔ ትክክለኛ ነገር ነው የተናገርኩት። አሁን ለማንኛውም አቶ ሳሚ እሱ ተውት፣ የምትረዱኝ ከሆነ እርሱ እርዱኝ። አሁን ምን እየሆንሽ ነው? ተንጂ እንዴ ተንጂ። እኔ የባለቤትሽ እንዴ ጓደኛ አይደል እንዴ? የባለቤትሽ ጓደኛ ነኝ። ምን እየሰራሽ ነው? እንደዚህ አይነት ነገር አንቺ ነውር እኮ ነው። ኧረ አንቺ በስመ አብ ነውር ነው። ተይ ነውር ነው። ኧረ እኔ እንደዚህ አይነት ነገር አልወድም። ኧረ በስመ አብ እግዚአብሔር ይቅር በልሽ። ኃጢአት እኮ ነው። እንዴት እንደዚህ ታደርጊያለሽ? እኔ ማለት እኮ ለኔ ማለት እኮ የሱ ሚስት ማለት ለኔ እህቴ ነሽ፣ ለኔ ምርጥ እህቴ ነሽ፣ ቆንጆ እህቴ ነሽ። እኔ ያለውን ነገር የሱ ችግር የኔ ችግር ነው ብዬ ነው የምቀበለው። እኔ እንደዚህ አይነት ነገር አልፈልግም። እኔ እንደዚህ አይነት ነገር ደስ አይለኝም። ጥሩ ነገር አይደለም። እግዚአብሔርም አውጥቶ ይሄ ኃጢአት ነው። እኔ በልቼ ጠጥቼ አድሬ የሄድኩበት ቤት ነው። እንደዚህ አይነት ነገር አደርጋለሁ። እንደዚህ አይነት ነገር እኔ ደስ አይለኝም። እኔ እንዴት እንደዚህ ረፊ እንዴት ተይ እንደዚህ አይነት ነገር ነው ደስ አይለኝም። እንዴ ካንቺ የማይጠበቅ ነገር ነው እንዴ? የሆነ ነገር አለ፣ የሆነ ሴራ አለ ማለት ነው። የሆነ ሴራ የሰራሽው ሴራ አለ። እውነት ደስ የማይል ነገር ነው የምትሰሪው። እኔ ደስ አይለኝም እንደዚህ አይነት ነገር። ጥሩ ስራ አይደለም የሰራሽው። አንቺ የማይጠበቅ ነገር አለ። እሺ ጥፋቴ ከሆነ እሺ እንዴ እንደዚህ አይደለም። እኔ ያለውን ችግር አውርተን ተባብረን የሆነ ነገር ስለሱ መፍትሄ ነው የምፈልገው። እንደዚህ አይነት ነገር ልጅሽ ማግኘት ማውራት ፈልጋለሁ። እኔ ጥሩ ነገር ማድረግ ፈልጋለሁ። ከሱ ጋር ጥሩ ነገር ማድረግ ፈልጋለሁ። እሺ ቡና ላፍላሉት። እስቲ ቁጭ በል። ኧረ እኔ አልፈልግም። እኔ ሾክ አልፈልግም። አቶ ሳሚ ተው። እሺ ይቅርታ። ቁጭ በሉ ባክዎ። አትንኪኝ። ኧረ ተው ቡና ጠጥተው። አትንኪኝ። ደስ አይለኝም እንደዚህ አይነት ነገር። ያለውን ነገር እውነቱን እንድትነግሪኝ ነው የምፈልገው። እኔ ደግሞ አሁን የነገርሽኝ ነገር በህግ ነው መጠየቅ የምፈልገው። አንቺ በህግ መጠየቅ ነው የምፈልገው። ምን አርጌ ነው በህግ? ጓደኛዬ የት እንደሄደ ነው የምፈልገው። እኔ ጓደኛዬ ኤልያስ ጓደኛዬ የት እንደሄደ ነው ማወቅ የምፈልገው። ምን አርጌ ምን ያደረኩት ነገር አለ? እኔ በቃ እኔ እንደዚህ ደስ አይለኝም። በቃ አንቺ የምታሳይኝ ነገር ደስ አይለኝም። እኔ የሆነ ነገር እንደውም ውስጤ ይጠረጥራል። የሆነ ነገር እንዳለ ነው የሚጠረጥረው ውስጤ። እንደውም ከሳሱኝ እኔ ከልጅ ጋር የቀይ ጥቁር ሆኜ እያሳደግኩኝ እዚህ ጋር ከሳሱኝ። እንደው ምንም የሚመጣ ነገር አሳልፌ መስጠት ነው ፈልገው አንቺ
እውነቱን ብትነግሪኝ ይሻላል። እውነቱን ንገሪኝ። ጠጣለሁ ብለዋል። ይጠጡ እንደሆነ ጠጡ። እኔ አልጠጣም። ካልጠጡ ውጡልኝ። አልጠጣም። እኔ አንቺን በህግ ነው የምፈልገው። በህግ ውጡልኝ። ካልጠጡ ውጡልኝ። በህግ አምላክ ሂዱ። ከሳሱ እንገናኛለን። እመጣለሁ። አለቅሽም፣ አገኝሻለሁ። እመጣለሁ። እንግዲህ ውድ ተመልካቾቻችን ያው ያሉትን ነገሮች አይተናል። እኛም ያልሆነ ነገር ነው ስታሳዩ ነበር። ለሰውየው በጣም ባለጌ መሆኑን አይተናል። እንግዲህ ከገዛ ጓደኛው ጋር ሁሉ ሌላ ነገር ፈልጋ ስትነካካው ነበር። እሱም በካሜራ ማየት ይችላል። ብቻ እውነቱን ማወቅ አለብን። ትንሽ ነው የሚፈጠሩብኝ ጥርጣሬዎች ስላሉ እዛ ሄደን እያንዳንዱን ነገር ማጣራት ስላለብን ብቻ እናጣራለን። እንግዲህ እኛም ማስረጃዎችን ይዘናል። እንግባ እስቲ እንሂድ። ባልሳሳት እስቲ እዚህ አካባቢ ነው የተባለው። ቤቱ ይሄ ነው ነው እዚህ ነው። ቢጫ ነው እሱ ጋር ነው ቅረጽ። ቤቶች ሰላም፣ እንዴት ነሽ? ሰላም ነሽ? ወይዘሮ ትዝታ እንዴት ነሽ? እኔ ልዑል እባላለሁኝ። ከሚዲያ ነው የመጣሁት። ምንድነው ካሜራው ምንድነው? እሱ ያው እንደምታየው ነው ካሜራ አለ ቤት ለቤት እኮ ካሜራው ምንድነው ነው የምልህ። ላስረዳሽ ነው። ያው ቤት ለቤት እየዞርን ብዙ ስራዎችን እንሰራለን። ብዙ ሽልማቶች አሉን። ምንድነው የምታስረዳኝ? ያው ቤት ለቤት የምንሄድበት ነገር ምንድነው ፕሮግራም እናዘጋጃለን። ቴሌቪዥን ላይ ምናምን እንደምታያቸው ፕሮግራሞች ማለት ነው። እና ብዙ ሽልማቶች አሉን። ለምን ጠይቅሽ ጥያቄዎች ከልብሽ ካማከርሽን አንዳንድ ነገሮችን በማህበራዊ ጉዳዮች ላይ ስለ ህይወት ነው የምንሰራው። ገብቶሻል? ያው ኑሮ ተወዷል። ስለዛ አሁን ላይ ስላሉ ነባራዊ ሁኔታዎች፣ ስለ ሀገራዊ ሰላም ምክክር እናደርጋለን ማለት ነው። እነሱን ነገሮች በፍቃደኝነት ምክክር ካደረግሽልን ሽልማቶች ይኖሩናል። የተለያዩ አይነት ሽልማቶች አሉን። ከዛ መሀል የቤት እቃ የተለያዩ አይነት አሁን ለምሳሌ እዚህ ጋር ወይዘሮ ስንቄ ጋር ነበረን፣ ጎረቤትሽ ታውቂያት ከሆነ እሷ ጋር አሁን ፍሪጅ ተሸልማለች። ፍሪጅ ሸልመናታል። ልደሽ መጠየቅ ትችላለሽ። እዚህ ደግሞ አሁን መጠናል። የተለያየ ሶፋ ሊሆን ይችላል፣ የልብስ ማጠቢያዎች ሊሆኑ ይችላሉ። የመኪና የዕጣ ሽልማት አለን። የአይፎን ስልኮች ሽልማቶች አሉን። እንግዲህ ያው ፈቃደኛ ከሆንሽ ሽልማቶችን እንሸልማለን። ካልፈቀድሽ ደግሞ እንሄዳለን። ችግር የለውም። ፈቃደኛ ነሽ? እሺ፣ ናገር። ሰላም። ያው እንግዲህ ተመልካቾቻችን በእህታችን መልካም ፈቃድ መሰረት ቤቷ ተገኝተናል። ቤቷ ገብተናል። አንዳንድ ጥያቄዎችን ጠይቀን እንደተለመደው ሽልማቶችን ሸልመናት የምንሄድ ይሆናል፣ እንደተለመደው ማለት ነው። ስለዚህ በመጀመሪያ ደረጃ ስላስገባሽን በጣም ደስ ብሎናል። ስምሽ ማን ይባላል? እኔ ትዝታ እባላለሁ። እሺ ትዝታ፣ ያው ከቻልሽ ድምፅሽን ከፍ አድርገሽ ብታወሪ። እሺ ትዝታ እባላለሁ። እሺ ፕሮግራማችሁ ምንድን ነው ያልከኝ? ያው ፕሮግራማችን ሰዎችን ቤት ለቤት እየዞሩ ማበረታታት ነው። ያው የተለያዩ አስቤዛም ሽልማቶች ሁሉ ሳይቀሩ ሽልማቶች አሉ። ከኑሮ አንጻር ማለት ደስ ይላል። ከኑሮ አንጻር ከችግር አንጻር ነው። ያው አንቺ ችግር ይኖር አይኖር ያው ሁሉም ሰው ችግር አለበት ኢትዮጵያ ውስጥ። አሁን ባለንበት ሰዓት ሁላችንም ችግር ላይ ነን፣ ግን ደግሞ እንሰራለን። ነገን የተሻለ እናደርጋለን። በዛ ነው እንትን የምንለው። እስቲ ያው እህታችን ትዝታ እንዴት ነው ኑሮ? በመጀመሪያ ደረጃ ስለ ኑሮ ንገሪኝ። ኑሯችን ያው ተራርጬ ልጄን ብቻዬን ነው የማሳድገው። ልጅ አለሽ? አዎ አለኝ። ባለትዳር ነሻ? ኧረ አላገባሁም። የለም እሱ ትቶኝ ሄዷል። የት ሄደ? ውጭ ነው የሚባለው። ጥሎኝ ነው ሄደው። ኦኬ አግብቶ ሌላ አግብቶ። አዎ ኦኬ። በጣም ያሳዝናል። ጠንካራ ናት ነሽ ማለት ነው። ምን ይደረጋል ታዲያ። እስኪ እንዴት ነው ታዲያ ልጅ ለማሳደግስ
ውጣ ውረድ ሩጫው በጣም ከባድ ነው። በጣም ከባድ ነው። በጣም ብቻህን ልጅ ማሳደግ በጣም ይከብዳል። ያው ተሯሩጬ ነው እዚህ ጋር የቀን ስራ ምን እየሰራው ነው ማሳድገው ልጅ። ለምንድን ነው ቆይ መጀመሪያ የትቶሽ ሄደው የተለያያችሁ? ዝም ብሎ ነው በምክንያት። ከዚህ በፊት ጸብ ነበረ። ምን አይነት ጸቦች? በቃ አለመግባባት በሱ እየሰራ ማለት ነው። የአስቤዛ ምንም እንትን አይለኝም እና በዛ በቃ በዛ እንጨቃጨቅ ነበር። ከዛ በመሃል ከተለያያችሁ ምን ያክል ጊዜ ሆኗቸዋል? ቆይቷል፣ በጣም ቆይቷል። ያው ትንሽ ሆኖ ነው የ8 ዓመት ልጅ ሆኖ ነው ጥሉኝ ሄደው። ኦኬ ልጅ 8 ዓመት። ኦኬ በጣም ያሳዝናል። መቼስ አንዳንድ ብርቱ እናቶች አላችሁ፣ ጠንካራ እናቶች ምን ይደረጋል። ህይወትን ከነበረበት ረጅም ርቀት የምታስቀጥሉ። እንዴት ነበረ ስትጋቡስ የነበረው ነገር? ፍቅራችሁ በፊት እንዴት ነበረ? ፍቅራችን በጣም አሪፍ ነበር ማለት ነው። እዚህ ጋር ሰው የሚቀናበት ፍቅር ነበር። ግን ምን ያደርጋል እዚህ ጋር በስተም የመጨረሻ አላማረ ነገር። የመጨረሻው ቢያምር ደግሞ ሞት ነበረ። ያው ፈጣሪ እንዳለው ነው ሁሉም ነገር የሚሆነው። አሁን ግን ለምን ጠየከኝ? ለምን ጠየከኝ? ያው ልጅ አለኝ ከልጄ ጋር ነው የምኖር ስላልሽኝ ነው ይሄንን የምጠይቅሽ እንጂ በዋነኝነት እኛ የምንጠይቀው ጥያቄ ስለ ኑሮ ነው። ኑሮ በጣም ይከብዳል። ምን ይደረጋል? ኑሮ ምን ስራ ላይ ነው አሁን የተሰማራሽው? የቀን ስራ? ኦኬ የቀን ስራ። አየር ባየር ስራዎች ማለት ነው። በቀን የማገኝበት ነው የምሯሯጠው። እነሱን ስራዎች ሰርተሽ ቤት ውስጥ ሁሉ ነገር ከበር ታደርጊያለሽ? ያው ለጊዜው ማለት ነው። ምንም አማራጭ የለኝም። ገብቷል። አንዱ ጋር ሰርቼ በሰዓት ነው፣ አንዱ ጋር ከሰዓት በኋላ ደግሞ ሌላ ስራ እሰራለሁ። በዛ ነው እንትን የምለው። ኦኬ አይ በጣም ደስ ይላል። በዋነኝነት ጠንካራ መሆን ነው የሚያስፈልገው በዚህ ሰዓት ማለት ነው። ካልጠነከርሽ ምንም ስራ ሰርተሽ ማሸነፍ ማድማት አትችይም። እና ትልቅ ልጅ አለሽ ታዲያ? አሁንም እግዚአብሔር የተመሰገነ። አንቺ እሱን ለማሳደግ ታዲያ ደፋ ቀናት ያለሽ? ምን ላድርግ ታዲያ? ምን አማራጭ አለኝ? ያለ ባል ማሳደግ ይከብዳል። አንድ ብቻህን ሲንግል ሆነ ማሳደግ በጣም ከባድ ነገር ነው። በጣም ከባድ ነው ታውቃለህ። እውነት ለመናገር ያው ስለ ባለቤትሽም አንዳንድ ነገሮች ከሌላ ቤትም ተነግሮኛል፣ አጫውተውኛል። ኤርትራዊ እንደነበረ ለረጅም ጊዜ አብራችሁ እንደኖራችሁ አብራችሁ። እስኪ ስለሱ ንገሪኝ። ወደዚህ ሲመጣ ስለነበሩ ነገሮች ሰምቻለሁ፣ ግን እንዴት ተግባባችሁ መጀመሪያ? እዚሁ ሆኖ ነው የማውቀው። ከኤርትራ መምጣቱን እንዲሁ የምሰማው እንጂ እዚሁ እንዳለ ነው። ከዚሁ ነው የተተዋወቅን እንጂ እዛ እንዳለ ከዛ መምጣቱን አውቃለሁ፣ ኢንፎርሜሽን አለኝ። ግን እዚህ ጋር ማለት እዚሁ ነው ያገኘሁት። ሳትተዋወቁ ነው ታዲያ በደንብ የተጋባችሁት ማለት ነው? አረ በደንብ ተተዋወቀን እዚህ። ያው ሰምቻለሁ ስላልሽ ነው እሱ ነግሮኛል። ከእሱ ነግሮኛል። ይበልጥ ደግሞ ያው ከዛ መምጣቱን አውቃለሁ። ያው ትግሬ መሆኑን አውቃለሁ። ተፈናቅሎ ምናምን መምጣቱን አውቃለሁ። ኤርትራዊ መሆኑን። ኦኬ በጣም ጥሩ። ሌላም ጥያቄ አለኝ። ባለቤትሽ ኤልያስ ነው የሚባለው? አዎ ኤልያስ። ሰምቻለሁ። ሁሉንም ነገር ይከፍታልና ሌላም ጥያቄ አለኝ። የኤልያስ ቤተሰቦች አርፈዋል የሉም በህይወት አይደል? የኤልያስ ቤተሰቦች ቤት ውስጥ ደግሞ አሁን እየኖሩ ያሉት ያንቺ ቤተሰቦች ናቸው አይደል? አዎ። ለምንድን ነው እዛ የሚኖሩት? በቃ የኤልያስ ቤተሰብ እናቱ፣ አባቱ፣ እህቶቹ በአጠቃላይ ሞተዋል። ስለዚህ ማለት ነው እዚህ ጋር እኔ ነኝ ያለሁት። ቤቱ ደግሞ ያው ልጄ የሚያድግበት ነው። ስለዚህ አሁን በአሁን ሰዓት ላይ ከኔ ቤተሰቦች ጋር አብሬ እኖራለሁ። አንቺ እዚህ ቤት ውስጥ ነው የምትኖሪው? እነሱ እዛ የአንቺ ቤተሰቦች እዛ ምን ይሰራሉ ነው? በቃ አብረውኝ ነው ያለው። እነሱ ሲሞቱ እኔም ቤተሰቦቼን ይዤ አብሬ መኖር ጀመርኩ እዛ። ለምን እዛ? አንቺ ቤተሰቦችሽ እኮ እዛ ነው ያለው፣ አንቺ ደግሞ እዚህ ነው ያለሽው። አብረሽ አይደለም እየኖርሽ ያለሽው። አንቺ ብትኖሪ ምናምን ችግር የለውም፣ ግን አንቺ እዚህ ነሽ፣ እነሱ እዛ ናቸው። ቢሆንስ ማለት የኔ ቤት ያው የቤተሰቦችን ጭምር ነው። እዚህ ጋር ከሚንከራተቱ ቤት ኪራይም ችግር ስላለ እዛ አስቀመጥኳቸው። ያንቺ ቤት እኮ ለሚያ ቤት የኤልያስ ቤተሰቦች ቤት ነው ወይ ደግሞ የኤልያስ ቤት ነው? የሚመለከት ነገር የለም። አንቺ እዚህ ጋር ነው ያለሽው፣ እነሱ ደግሞ እዛ ናቸው። የሰው ቤት ውስጥ ነው ያሉት። በመጀመሪያ ደረጃ ማን ፈቀደላቸው?
ምን አገባህ አንተ እኮ ስለዚህ ጥያቄ መጠየቅ የለብህም እንዴ ለምንድን ነው የምትጨቀጨቀኝ እየጨቀጨኩሽ እኮ አይደለም እየጨቀጨከኝ ነው ያለው አይደለም በጭራሽ እንዴ እየጨቀጨከኝ ነው ያለው እንዴ መሆን የለበትም ለምንድን ነው እንደዚህ አንደኛው ነገር እሱ የምትመልሺው መልስ ለሰው የተለያየ ነው አንዴ ውጭ ሀገር ሄዷል ታያለሽ አንዴ ሌላ ሴት አግብቶ ከዚህ ቤት ወጥቷል ታያለሽ ብዙ ነገር ነው የምትይው ኢቭን ጓደኛው ሳሙኤል ከሚባል ጓደኛው ጋር አቶ ሳሙኤል ከሚባል ጓደኛው ጋር አብሮ እንደሄደ ሁሉ ለሰው ስታወሪ እንደነበር እዚሁ ጎረቤቶችሽ ጋር ማጣራት ይችላል ማን ያለው ኧረ በእናትህ ዝም ብለህ አጣርቼ ነው የመጣሁት እዚህ ልጨቀጭቀኝ ነው እንደ የመጣሁት ነው ልጨቀጭቅሽ አይደለም የመጣሁት ልጨቀጭቅሽ አይደለም የመጣሁት ሰማሽኝ እማዬ ለብር የሚጨቀጭቅሽ ማን ነው ሰላም ኧረ እኔ ምን አውቃለሁ ልጅሽ ነው አዎ ልጄ ነው አዎ ልጄ ነው ሰላም ነው ማን ነው የሰውዬ ሰላም ይኸውልህ እዚህ ጋር ካሜራ አለ እንደምታየው እናተን የሆነ ጥያቄ እየጠየኳት ነው ሰማኝ ስለዚህ የምጠይቋትን ጥያቄ በትክክል መስማት ትችላለህ ወይ ውስጥ መግባት ትችላለህ እየጨቀጨኳት አይደለም እሺ ጥያቄ እየጠየኳት ነው ስለዚህ እዚህ ትቆያለህ ወይስ ምን እዚሁ እናወራ ወይስ ውስጡ ይግባ ልጄ ነው ልጅሽ ነው አዎ ልጄ ነው በጣም ጥሩ እሺ ስለዚህ ከጎረቤትም ከብዙ ቦታም ሰምቼ ነበረ ሰማሽኝ ብዙ ቦታ ላይ ሰማሁት እነቱን ነው የምነግርሽ ይሄ ሰው አባቴ እንዳለ ታውቃለህ ስለማን ነው ስለ አባቴ ማን ነው አቶ ኤልያስ ስለሱም ማቆ ነገር እኮ የለም ከማዬ ጋር ብቻ ነው የምኖረው እሷ ነች ያሳደገችኝ እኮ የት ሄደ ተብሎ ነው ያደከው ውጭ ሀገር ሌላ ሚስት አግብቷል ተብሎ የት ሀገር የምታውቀው ነገር አለ አውስትራሊያ ነው ምናምን ሲባል የሰማሁት ሌላ ቦታ አለ እሺ አውስትራሊያ የለም ኦሬዲ አውስትራሊያ እንዳልሄደ እኔ እነግርሃለሁ አውስትራሊያ አልሄድም እኔ ማውቀው ነው ውጭ እንዳለ ነው ማውቀው አውስትራሊያ ሄዷል ብለሽ ነው የነገርሽው ማውቀው እሱ ሌላ አውስትራሊያ አቶ ሳሙኤል ጋር ሄደ ነው ያለች ወይስ ሌላ ሚስት አግብቶ ሄደ ነው ያለች እኔ አላውቅም ሌላ ሚስት አግብቶ አውስትራሊያ ሄዷል ብላ ነው ነገረችኝ ይኸውልሽ በመጀመሪያ ደረጃ አቶ ኤልያስ አውስትራሊያ የለም ከአውስትራሊያ ጓደኛው ሊፈልገው እንደመጣም ታውቂያለሽ አይደለም አዎ ስለዚህ አቶ ኤልያስ የት ነው ጓደኛው መምጣቱን አውቃለሁ የት ነው ያለው የት እንዳለ አላውቅም አቶ ኤልያስ የት ነው ያለው አላውቅም ማውቀው ነገር የለም የት አንተ አባቴ የት ነው ተብሎ ነው ያደከው አውስትራሊያ ነው የተባለው እኔ ምንም አውስትራሊያ የለም እያልኩ እኮ ነው ጠይቃት እንጂ እማዬ የት ነው ያለው አባቴ ንገሪኝ እንጂ ማለት ነው ጓደኛው መጥቶ ነበር ግን እንደሌለ የት እንዳለ ለእኔን ነው የጠየቀኝ ጭራሽ ማለት እሺ እኔ እኮ አሁን እኮ ስለሱ አይደለም እኮ ግዴ እኮ እሱ አይደለም እኮ እየጠየቅኩሽ ያለሁትን ነገር ግን ሰምተሽኛል አውስትራሊያ የለም እያልኩሽ ነው በዛ ላይ የሱ አያቶች ቤት ያንቺ ቤተሰቦች ምን ይሰራሉ እሱ የራሴ ጉዳይ ነው ምንድነው ጉዳይሽ እና የጨቀጨቅ አጨቅጭቀኝ እንደውም ስነ ስርዓት ያዥና ቁጭ በይ ስነ ስርዓት ያዥና ቁጭ በይ እናትን ስነ ስርዓት አስይዘልኝ ማየርማ ትናገራት ምንድነው ትናገራት ለምን ማልናገራት አይቻልም ለምን ትናገራት ለምን ማልናገራት አይ በቃ ጥያቄ እኮ ነው እየጠየኳት ያለሁት ምንም አይነት ነገር ስለማታውቅ እንደዚህ ብላት ለምን ማታውቅ የምታውቀውን ነገር ነው እኮ እየጠየኳት ያለሁት ገባ የምታውቀውን ነገር ነው እየጠየኳት ያለሁት ከፈለክ ገብተህ ትችላለህ እኔ ስራዬ ነው እየሰራሁ ያለሁት እሺ አባት እንኳን ሲጠፋ የት አለ ብለህ አትጠይቅም እሺ የት አለ ብለህ አትጠይቅም ወይ እያልኩ ነው ጠይቂያታለሁ እሷ ያለችኝ ቦታ እኮ መልስ እኔ እያጣራሁ እኮ ነው ያለሁት ታዲያ እሺ ስለዚህ ቁጭ ማለት ትችላለህ ገብተህ መፈለግ እኔ ማጣራት ቁጭ ባለህ የት ነው የምትሄደው እና ከፈለግሽ ይገባል አስገባዋለሁ ስለዚህ መልሽልኝ ያንቺ ቤተሰቦች እሱ ቤተሰቦች ቤት ምን ይሰራሉ ነው የልጄ ቤት ማለት ነው እዚህ ጋር ቤተሰቦቹ ሞተዋል በአሁን ሰዓት ላይ እኔ ያለሁት የኔ ቤተሰብ ቢኖር ያው በማን ስም ነው ቤቱ ያለው በእነሱ ስም ታዲያ ምን ይሰራል ለምን በእነሱ ስም አደረግሽው እንዴ መፍትሄ ነው የባሌ ንብረት እኮ ነው እንዴ የባሌ ቤተሰብ ቤት ቤተሰቦቹ ሞተዋል እኔ እኖርበታለሁ እስካለው እኖርበታለሁ ቤተሰቦችም ይኖሩበታል ምን አይነት አባባል ነው በቃ ምንድነው አሁን ምንድነው እናንተ ምንድነው የምትፈልጉት አይደለም ትክክለኛውን ነገር ማጣራት ፈልጋለሁ በቃ እንደዛ ነው ላጣራም ነው የመጣሁት አንተ አትጠይቃትም እየጠየቅኳት እኮ ነው ምንድነው የምትጠይቃት ንገራት እስቲ ለምንድነው ታዲያ አንተ ስታንቀላፋ የአባት ቤተሰቦች ቤት በእሷ ቤተሰቦች በእሷ እህትና ወንድሞችና በእሷ እናት አባት ሲወረስ ዝም ብለህ የምታየው እስከ ዛሬ የት ነበር እኔ እዚህ እንዳለው እሷ እናትና አባቶች እየኖሩበት ትንሽ ቆየት ብላ አንተ ደግሞ ትይዛለህ ትወርሰዋለህ ስትለኝ ነው እዚህ የተቀመጥኩት እኔ በቃ
በሱ ነው አሁንም በስሙ ያለው በሱ ነው። አሁን በአንተ ስም ነው በነሱ ስም ነው በነሱ ስም ነው አይደል? በነሱ ስም ነው። ለምን የምትዋሽው? አረ ለምን ዋሻለሁ? ለምን ነው እየዋሸሽ ነው እንጂ ወደፊት በሱ አረግለታለሁ። ልጅ ነው አንድ ልጅ። ስለዚህ ውጭ ትቆያለሽ። ማጣራው ነገር እሱን አጣራዋለሁ፣ እጠይቀዋለሁ እያንዳንዱን ነገር። እኔማ አልወጣም። ለምን እወጣለሁ? ወደሽ ሳትወጪ ትወጫለሽ። ውጭ ቆይ። እንደውም እኮ ማለት ነው ሽልማት አለ ስላላችሁኝ ነው እንጂ የገባችሁት ቤት ምን ልታረግ? የምን ሽልማት? ሽልማት የለም። እጣ እንደዚህ ምናምን እያልከኝ ነው እንጂ እኔ ሽልማት የሚባል ነገር የለም። ለምንድን ነው ማየን? ቆይ የምትገላምጣት አንተ እየገላመጥኩት አይደለም። ስለ አባት እያጣራሁልህ ነው ሰውዬ። ሰማኝ። ስለ አባት እያጣራሁልህ ነው። ስለ አባቴ እኔ እኮ አባቴ እኮ ጥሎኝ ይሏል እኮ ምንም አይመለከተኝም። ጥሎ ይሄድ አይሄድ በምን እርግጠኛ ነህ? እርግጠኛ ነኝ። የምታውቀው ነገር አለ? ስለሆነች ያሳደገችኝ ምንም አይነት ነገር ስለሱ መስማት አልፈልግም፣ ማየትም አልፈልግም። መስማት ማየት ላትፈልግ ትችላለህ። እሱን ደግሞ የእሱን ወሬ ደግሞ መስማት የሚፈልግ ብዙ ሰው አለ። ገባህ? ሰማኝ። ስለዚህ አርፈህ ለምጠይቅ ጥያቄ ጭራሽ ቤት ውስጥ ያስገባችሁት እኮ ማለት ነው ሽልማት ስለጓጓው ነው እንጂ ያስገባችሁ እንደውም ጭራሽ ውጣልኝ። ደሃ ሀብታም የሚባል ነገር የለም። ለምን ደግሞ ወጣ? ከቻልሽ ውጭ ቆይኝ። አንቺ ነይ። የት ነው ውጭ? ካልሆነ በግድ ነይ። ጭራሽ ውጣልኝ። ውጣልኝ። ለዚህ ነው አካላቶች አሉ። ከእነሱ ጋር ነው። እንዳትመታው። ከቤታችን ውጡልን። እንዴ ቆይ ነይ፣ ስነ ስርዓት ያዥ። ውጡልን እናንተ በተአምር ውጣልን። ውጣ ተነሱ። ቆይ ስነ ስርዓት ያዥ። አንቺ ነይ ዝም ብለሽ ውጪ። እውነት ተደብቆ አይቀርም። እውነት ተደብቆ አይቀርም። እውነት ተደብቆ አይቀርም። በተአምር ልጅ የማሳድግበት ያዛት። ለቃቀኝ። አልወጣም። ያዛትማ። ቁጭ በለ። ያዘው እሱን። ቆይ ይኸውልህ፣ ቁጭ በል። ይኸውልህ እኔ ወንድም ረጋ በል እንጂ በእርጋታ አውራ እንጂ። ለምን ማየን አስወጣት? ስነ ስርዓት ያዝ። አታስወጣት። ራሳችሁ ውጡ ከቤታችን። ይኸውልህ እዚህ የመጣሁት ለምን እንደሆነ ታውቃለህ? አንተ ምን አይነት ልጅ ነህ? የአባትህን እውነት አታጣራ? አባትህ የት ነው ያለው? አውስትራሊያ ላይ አይደል? ከዛም በኋላ አላውቅም። እኔ ከዛ አውስትራሊያ መሄዱን ምን እርግጠኛ ነህ? ምንም ማረጋገጫ የለኝም። እንደሄደ ብቻ ነው የምሰማው። ረጋ በል። ማን የነገረህ ይሄን? እማዬ ናት የነገረችኝ። እና ደግሞ የሰፈር ሰዎች ምናምን ሲያወሩ ሰምቻለሁ። ትምህርት ቤትም ተማሪዎች ጓደኞቼ ሲያወሩ እየሰማሁ ነበረ። አባትህን ይሄን ያክል ነው የምታውቀው? እኔ አላውቀውም፣ ግን በቃ በስም ብቻ ስለማውቀው ነው። ምን በስም ብቻ? 8 ዓመት አብረው ተሸክመው አልኖረም? አልኖረም። እማዬ ብቻ ናት እኔ ያሳደገችኝ። ምን ደንዛዛ ነው ደግሞ በእናትህ። አሁን አንተ ልጅ ነህ። አባቴ የት ሄደ ብለህ እንኳን አትጠይቅም? ጠይቂያታለሁ ስለነገረችኝ ብቻ በቃ። አውስትራሊያ ይኑር አይኑር አትጠራም ወይ? ማጣራት ስለማልፈልግ ነው። ሰላሳ እሺ ቆይ እሺ እሱ ይሁን። የአባትህ ቤተሰቦች ቤት ያንተ አያቶች ነው አይደል? ያንተ አያቶች ቤት ነው። የእሷ ቤተሰቦች ሲወርሱት ለምን ዝም አልክ? ትንሽ ቆየት ብለህ ለባንተ ስም አደርገዋለሁ ስትለኝ ነው ዝም ያልኳት እንጂ እኔማ ዝም አልላትም ነበረ። ባንተ ስም የት አለ አሁን? እሺ ሆንከው የ18 የ19 ዓመት ልጅ ነህ አይደለ? ለምን ባንተ ስም አልሆነም? ትንሽ ቆየት በል። ለምን እንደምትቆይላቸው ያለችኝ እኮ። ለምን ትቆያለህ? ትንሽ ይኖሩበት የቤት ኪራይ ምናምን ስላለ አሁን ኑሮ ችግር ምናምን ስለሆነ በቃ የቤት ኪራይም የለም፣ እዛው ይቀመጡና ትንሽ ቆየት ብለህ ባንተ ስም ይሆናል፣ እዛ ይኖሩበት እስከዛ ድረስ ምናምን ስላለችኝ ነው ዝም ያልኳት። ዝም አልካት በቃ። ይኸውልህ የእኔ ወንድም ሰማኸኝ? እኔ አሁን ከአንተ ጋር ችግር የለብኝም፣ ከእሷ ጋርም ችግር የለብኝም። አባትህ የለም ይሄን ያክል ዓመት ለአንዱ አውስትራሊያ ሄዷል ነው የምትል፣ ለአንዱ ሌላ ሰው አግብቶ ሄዷል ነው የምትል፣ ለግማሹ ደግሞ ሌላ ወሬ ነው የምታወራ። ሰማኸኝ? እኔ ማጣራት የምፈልገው ነገር አለ። መርማሪ ጋዜጠኛ ሰምተኛል አይደል? ስለዚህ እያንዳንዱን ነገር ከእናትህ አንደበት መስማት ትፈልጋለሁ። አባቴ የት እንደሄደ እንኳን አታጣራም? በእናትህ ይሄን ያክል ዓመት ስትኖር። እኔማ እየጠየኳት ነበር፣ እሷ አትነግረኝም። ወይም ስለሱ መጥፎ ነገር ነው የምታወራብህ? አዎ ስለሱ መጥፎ ነገር ነው እየነገረችኝ ያለች። እንዳልወደው እንድጠላው እያደረገችኝ ስለሆነ ነው። ለምንድን ነው የምትጠላው አንተ? ምን አደረገ? የበደለህ ነገር አለ አባትህ? እኔ ይሄን ያክል ሲያሳድግህ ወይ እንዴት ነበረ አብሮህ እያለ? ይሄን ያክል ዓመት ሙሉ ሳሳድግ ቀን ስራ እየሰራው ነበረ። እሱ ምንም አይነት ነገር አይረዳኝም። ከሌላ ሴት ጋር ነበር ሲማግጥ የነበረው ምናምን ስትለኝ በቃ እንድጠላው አደረገችኝ። እና በቃ በዛው ጣለሁት እኔም። ከዛ እሺ የት ነው ያለው ቢያንስ እንኳን ልየው ምናምን ስላት ሚስት አግብቶ
ሌላ ሀገር ሄዷል አውስትራሊያ ሄዷል ምናምን ስትለኝ አውስትራሊያ የለም። ይሄውልህ ከአውስትራሊያ የአባት ጓደኛ አለ ታውቀዋለህ? በስም ሳሙኤል ሲባል ታውቃለህ? አዎ ሳሙኤል ሲባል አውቃለሁ። የአባት ጓደኛ በጣም የቅርብ ጓደኛው ነው። ሰማኝ፣ በጣም የቅርብ ጓደኛው ነው። ጨንቆት ስለ አባት ሊጠይቅ እዚህ ድረስ መጥቷል። ሰማኝ፣ አንተ ደግሞ አሁን ሌላ ችግር ነው ከባ አትፍጠርብኝ። እያንዳንዱ ነገር ማጣራት እፈልጋለሁ። አንደኛው ነገር የእሷ ቤተሰቦች ወደ አንተ ቤተሰቦች ማለት የአንተን አያቶች ቤት የወረሱበትን ምክንያት ማጣራት እፈልጋለሁ። ለምን ይወርሳሉ? ዘመድ አይደሉ? ቤተሰብ አይደሉ? ምንድን ናቸው? እስኪ አስበው፣ ቆም ብለህ አስበው ማለት ነው። የአንተ እናት ቤተሰቦች የአባትን ቤተሰቦች ቤት ለምን ይወርሳሉ? የሚወርሱበት ምክንያት አለ? የለም አይደል? ስለ አባትህ መጥፎ ነገር እየተነገረህ ነው ያደግከው። አሁንም መጥፎ ነገር ነው የሚነገረህ አይደለም? በጣም ጥሩ። ይሄውልህ በዋነኝነት እያንዳንዱን ነገር እስካጣራ በትዕግስት ጠብቅ። እናትን በደንብ መጠየቅ እፈልጋለሁ። የደበቀችው ሚስጥር አለ። እውነቱን ነው የምነግርህ። ለእኔ ከደበቀችኝማ እንድታጣሪልኝ እኔም እፈልጋለሁ። ስለ አባዬ ምን እንደሆነ የት እንዳለ ምናምን እኔም ማየት እፈልጋለሁ። አባቴ እንዲጣራልኝ ትፈልጋለህ? እንዲጣራልኝ እፈልጋለሁ። ግን እንድትጮህባት ደግሞ እኔ አልፈልግም። እናቴ እየጮህኩባት አይደለም፣ እያጣራኋት ነው። ሳጣራት ልጮህባትም እችላለሁ። ስለዚህ አሁንም የህግ አካል በጣም ብዙ የህግ አካል አብሮን ያለው ተረዳኝ። ስለዚህ አንተ ተነስና ውጣ፣ በሰላም ውጣ። ችግር ከፈጠር ከአንቄ አስወጣሃለሁ። በሰላም ውጣ፣ እዛ ቆይ። እኔ እሷን ላናግራት በማናግራት መንገድ። እሺ በጣም ጥሩ። ተነስ እና ውጣ። በእናትህ አምጣልኝ። ማነው? ነይ። ምንድን ነው እሱ? ልጄንም ታስወጣችሁት? ልጅሽ ከውጭ ነው የምትይኝ። ቁጭ በይ፣ ሰማሽኝ? ቁጭ በይ። እሺ ይኸውልሽ፣ እውነቱን ነው ማወቅ የምፈልገው። ሆነ ወንድሞችሽ ጥርጣሬ አለኝ። ወንድሞችሽ ምን አድርገውት ነው ባልሽ? ምንም ያደረጉት ነገር አለ? እኔ አይቻለሁ እኮ ምንም ነገር። እኔ ለክብርሽ ተጨንቄ ነው እስካሁን ዝም ያልኩሽ፣ ከልጅሽ ፊት ስለሆነ ነው። አቶ ሳሙኤል ሲመጣ ለምንድን ነው ጾታዊ ፍላጎት እንዳለሽ ለምንድን ነው ስትነካከው ነበር? እኔ በቃ ማለት ነው እዚህ ጋር ካለኝ ችግር አንጻር የሆነ ሳንቲም እንኳን ቢረዳኝ እና የሆነ ነገር ቢያደርግልኝ ብዬ ነው እንደዛ ያደረኩት። ምን ያደርግልኝ? በቃ የሆነች ነገር ቢረዳኝ ብዬ ነው፣ የሆነች ነገር ሳንቲም እንዲሰጠኝ ብዬ ነው። ሌላ ነገር የለውም። በቃ አንቺ ለሳንቲም ምንም ማድረግ ትችያለሽ ማለት ነው? ምንም ነገር ማድረግ ሳይሆን በቃ ከችግር አንጻር እንጂ ሌላ ነገር ምንም ያደረኩት ነገር የለም። በቃ እሺ፣ ይኸውልሽ እውነቱን እንድትነግሪኝ ነው የምፈልገው። እውነቱን ሳትዋሺ ምንም ወደ ቀኝ ወደ ግራ ሳትይ። ይኸውልሽ አቶ ኤልያስ በዛ ሰዓት እንዲሁ ነው ከመሬት ተነስቶ ነው ደብዞ የጠፋው። ታውቂዋለሽ፣ እውነቱን አንቺም ታውቂዋለሽ። ደብዞ ሲጠፋ እውነቱን አንቺም ታውቂዋለሽ። ስለዚህ የት ሄደ? እውነቱን አውስትራሊያ የሚባል ሀገር የለም። ቢኖር አቶ ሳሙኤል ያገኘው ነበር። እኔ እኮ የማውቀው ነገር የለም። በቃ ውጭ መሄዱን እንጂ አውስትራሊያ ይሁን ምን ይሁን የማውቀውንም ምንም የማውቀው ነገር የለም። የት ነው? ማን ነገር አላውቅም። ውጭ ሄደን ብቻ የሚለውን ማን ነገረሽ? ላንቺ ማን? እኔ በቃ የድሮ ጓደኞች ምናምን ሲያወሩ ነው የሰማሁት። ባልሽ እኮ እንደዚህ ውጭ አግብቶ ጓደኞች አሉ። ሌሎች እኮ እነማን ናቸው? ተናገሪ። አብሮ አደጉት እነማን ናቸው? አሉ ማለት ነው። አሉ አይደለም። የግድ እንትን ብዬ መናገር የለብኝም። አሉ አይደለም። እዚህ ጋር አሁን እኔና አንቺ የምናወራበት ሚንስ አሉ ሳይሆን እውነቱን እንድትናገሪ ነው የምፈልገው። እውነቱን ነው። በቃ የማውቀው ነገር የለም። ከዚህ ውጭ የማውቀው ነገር የለም። አሁንም አጨቅጭቁን፣ ውጡልኝ። በቃ ምንም እንትን የምለው ነገር የለም። ሌላ ውስጥ አንግባ፣ ውጣልኝ። ነይ ቁጭ በይ። በቃ ስለተነሳሽ አይደለም። ህግ እንዳለ ካሁን ቁጭ ብለሽ በህግ አምላክ የምጠይቅሽን ጥያቄ መልሽልኝ። መታወቂያን አሳይሻለሁ። አሳየኝ መጀመሪያ መታወቂያ። በቃ ጥሩ። መርማሪ ጋዜጠኛ ነኝ። ዝም ብዬ አይደለም የመጣሁት። ጋዜጠኛ ምን ስለኔ ኢንፎርሜሽን ጠይቅ ተብለ ነው የተላከው እንዴ? ማንም አትጠይቅ ብሎኛል የመጣሁት። ይኸው ሰማሽ? አየሽው? አየሁት። በጣም ጥሩ። ይኸውልሽ አሁንም ለኔ መመለስ መብት ግዴታ አለብሽ። አሁንም ማለት ነው ምንም ግዴታ የለብኝም። ጋዜጠኛ ነህ። ጋዜጠኛ ደግሞ ማለት ነው የውሸት ምንትን ብሎ
ሚዲያ ላይ ሊያወጣኝ ነው ሌላ ነገር ምንም እንትን ስለዚህ አሁንም ውጣልኝ ከቤቴ በቃ ለምን ወጣልኝ ውጣልኝ በቃ ውጣልኝ ከቤቴ ልጄንም ጭራሽ አስወጣው ካንቺ ጋር ልጨቃጨቃለኝ ይመጣ ወንድ ስለሌለ ነው እዚህ ቤት ወንድ አለ ሰማሽኝ ወንድ አለ ልጄም ትንሽ ምንም ስለማያውቅ ነው ይመለሳል አይሻላል ይዘውሽ የነበሩት የህግ አካላት አንቺን አንጠልጥለው ለመውሰድ ነው እዛ ጋር የቆሙት ይውሰዱኝ እስቲ ይውሰዱኝ ማን ከቤቴ ንቅንቅ የሚያደርገኝ ሰው እስቲ ያለው እዚህ ጋር እንዴ ስላልሽ እኮ ትቼሽ እኮ አልሄድም ሰማሽ ምን ይመጣ ነገር አለ እዚህ ጋር የሌለ ኢንፎርሜሽን የውሸት ኢንፎርሜሽን እንደሳተ ፈለክ እንዴ ይኸውልሽ አቶ ኤልያስ በህይወት የለም እኔ በህይወት ይኑር አይኑር ማቀው ነገር የለም በአሁን ሰዓት ላይ እሱ ወይ አይደውልልኝ ወይ ከማንም ጋር መገናኛው ነገር መሄዱን ብቻ ነው ማቀው ያንን አቃለሁ በቃ አንደኛው ነገር ውጭ መኖሩን ነው ማቀው ለልጅሽ መኖር ትፈልጊያለሽ አይደል ለልጅሽ መኖር ትፈልጊያለሽ ልጅሽ ማሳደግ ትፈልጊያለሽ በጣም ጥሩ ለልጅሽ መኖር ለልጅሽ ማሳደግ መኖር የምትፈልጊ ከሆነ አንድ ነገር ታረቂልኛለሽ የአቶ ኤልያስን ቤተሰቦች ቤት ወይም አሁን ያንቺ እናት አባቶች እየኖሩ ያለበትን ቤት በስምሽ ታዞሪያለሽ በራስሽ እችላለሁ ያንን በራስሽ ስም ታዞሪና አዞረዋለሁ በልጄ ስም ነው ማዞር ትሸጪዋለሽ ከሸጥሽው በኋላ ግማሹ ለኔ ትሰጪኛለሽ ምን ስለሆነ የምሰጥ ለምንድን ነው የምሰጥ እሱ እኮ የኔ ንብረት እንጂ ያንተ ንብረት እኮ አይደለም እዚህ ጋር ማለት ነው የኔ ንብረት እንጂ ያንተ ንብረት አይደለም እያስፈራራኝ ከሆነ ህግ አካል እጠራለሁ ጠሪ ቶሎ አሁን መደወል ከቻልሽ ደውይ እደውላለሁ እዚህም አሉ ይመጡልሻል ሰማሽኝ ይመጡልሻል ከዛ ውጭ ግን አቶ ኤልያስን ገላችሁት ነው እውነታው እሱ ነው የሚሰማኝ ነገር እሱ ነው ማኛ አሁን በስማም የፈለገው አይርዳኝ የፈለገው አያርግ የልጅ አባት ነው አይደል እንዴ እንዴት በምን መልኩ አሰበ ነው እንደዚህ ልትል ይችላል ይኸውልሽ በምን መልኩ ላስብ አይደለም ሆን ብለሽ እንደዚህ ያስደረገሽ ነው ቤተሰቦችን ቤት ይወራስዩ እንደዛ ብለ ከፈለክ የፈለከውን ከሳሰኝ የፈለከውን አርግ ገለዋለች ማስረጃ ካለ ከሳሰኝ እንጂ ቤቱን ሸጬ ላንተ ብር 5 ሳንቲም ቅንጣት አልሰጠም አልፈራ እሺ አትፈሪ አልፈራም አዎ እሺ እኔም አልፈልግም በቃ እኔም አልፈልግም 5 ሳንቲም ከዛ ውጭ ግን ይሄ ልጅ ሰማሽኝ ይሄ ልጅ እውነቱን ፍርጥርጥ አድርጌ ነግረዋለሁ ያረግሽውን ሁሉ አቶ ኤልያስን አስገድለሽው ምንም ጥርጥር የለውም 100% ነው ነገር ከዛ ውጭ ደብዘው እንዴት ይጠፋል ከዚህ ቤት 8-9 ዓመት እንዴት ደብዘው ይጠፋል እንዴት ልጅን ብሎ አይፈልግም እኔ ጭራሽ በእንደዛ በፈለከው ማለት አይደለም አርገሽዋል ለልጅም ብትነግረው አያምንህም እኔ እንደዚህ አይነት ጭራሽ ማመን አይደለም ነገር እኮ ስለአባቱ አጣራልኝ ስለአባቴ ብሎ ነው የወጣው አይደል ምንም ነገር አያምንህም ምንም ነገር ነው ማለት ነው እዚህ ጋር እኔ ደግሞ ማለት ነው የልጅ አባት ነው የፈለገ መጥፎ ነገር በሌላ ነገር አስብ አይደለም እንደዛም በቂ ምስክር ካለ ደግሞ እኔ በፈለኩ ማለት ይችላል የት ነው ያለው ውጭ እንዳለ ነው ማቀው ውጭ ነው ሲባል ነው መሳሙ ገብቷል እኔ ማቀው ነገር እኔ ጥሎኝ ነው እንደብድ ሄደው ከዛ ልጅ እኔ ብቻዬን አሳደው ከመጀመሪያው ተነስቶ ወጥቶ ሊሄድ አይችልም አልሄደም እውነቱን ታውቂዋለሽ እውነቱን ተናገሪ እውነቱን ነው የምናገረው እዚህ ጋር እንደዚህ ብላችሁ ቤቴን ለመውሰድና ቤቴን እንትን ለማሸጥ ከሆነ ተሳስተሃል ሌላውን ነገር ልጅሽ እኔ ደግሞ እቺን ታል ማለት ነው በሚሄድበት ሄዳለሁ አንተ እንደዚህ እውነቱን ካልተናገርሽ ልጅሽን አስወስደዋለሁ ወደ ህግ እኔ ህግ ጠራለሁ ከዛ በኋላ ወደ ሀገሩ ነው ማስልከው ወደ ቤተሰቦቹ ነው ማስልከው ወደ ኤርትራ እንዴት ማለት ልጄን እውነቱን ተናገራለሁ ልጄን እውነቱን ትናገሪ ከሆነ ብቻዬን ያሳደግኩትን ልጅ አንተ እሺ እንደዚህ አትበለኝ እውነቱን መናገር ካለብሽ እውነቱን ተናገሪ ካልሆነ ምንም ነገር የምነግርህ ነገር የለም ምንም ነገር እርግጠኛ ነሽ የሰራሁት ነገር ስለሌለ እዚህ ጋር ምንም ነገር እኮ የት ሄደ በዛ ሰዓት የተነስቶ ማቀው ነገር የለም ጥሎን ሄደው ጥሎሽ እንዳልሄደ ቆይታ በኋላ ውጭ ማለት ነው አግብቶ እንደሄደ ነው ያ የት ነው አግብቶ የሚሄደው ለምን አላጣራሽም እንግዲህ አግብቶ መሄድና ለሄደ እኔ ምን እዚህ ቀጥሎኝ የሄደ ሰው እንዴት ነው እኔ ተከትየው ልሄድ ነው ወይስ ተከትለሽ ባትሄጂ ባለሽ አይደል ለምን አላጣራሽም ምንም
ማረግ የለ ጠልቶን አይደል እንደ ዲቃላ ይዛለች ብሎ ጥሎኝ ሄደው ስለዚህ ማለት ነው እዚህ ጋር ጠልቶን እስከሄደ ድረስ ፈልጌ ነው ብቻ አይደለም ቅድም ሸቃ ላይ ነኝ ሸቅዬ ነው ላይ ቀን ስራ ነው የምትስቲም ነበር የራስሽ ዳቦ ቤት ግን አለሽ ዝም ብያለም እዚህ ጋር የመጣሁት ሰማሽ እዚህ ጋር ስለምትዋሽ አይደለም ውሸቱን ታየው በዚህ ልክ ነው አሁን ይኸውልሽ የመጨረሻውን ነገር ነው የምነግርሽ ይሄ ልጅ አብሮሽ እንዲቆይ ትፈልጊያለሽ ወይስ ወደዛ ላስወስድ ወደ ቤተሰቦቹ ምንድነው የምታስወው ያየሻቸው ሰዎች ሊወስዱት የመጡ ናቸው ያየሻቸው እንግዲህ ሞክሩሽ እንደዛ ስታረቁ እኔ ዝም ብዬ አያለሁ እኮ እውነቱን ተናገሪ ምንም ያደረኩት ነገር የለም አባቱ ይሁን ውጭ እንዳለ ማቀው ከዛ ውጭ ምንም ነገር አጨቅጭቀኝ እዚህ ጋር ወደሚመለከተው ከፈለክ እንሂድ ይዘኝ ሂድ ከፈለክ ወስድሻለሁ ሳትወጂ በግድሽ ነው የምወስድሽ እሱንም እውነቱን ማትናገር ከሆነ ለቀጥዩ ሳልወድ በግዴ ይኸውልሽ እውነቱን ማትናገር እንደውም አልሄድም ሳልወድ በግዴ አትወስደኝ እንደውም አትሄጂ ማለት አትወስደሽ እውነቱን ተናገሪ እውነቱን አፍረጥርጭው ከጎረቤቶችሽ በጣም ብዙ ነገር ነው እዚህ ጋር ግን ህግ ቦታ ከሆነ እንሂድ ያለውን ነገር እኔም በኋላ ግን ታፍሪያለሽ በኋላ ግን ታፍሪያለሽ ምንም ማፍርበት ነገር በሚሰጥሽ የመጨረሻው ማስረጃ ግን ታፍሪያለሽ ምንም ማስረጃ የለም ሊኖርህም አይችልም እርግጠኛ ነኝ እርግጠኛ ነኝ እርግጠኛ ነኝ በጣም ጥሩ አምጣ ማስረጃ አምጣልኝ እኔ ያለ ማስረጃ አይደለም እዚህ ጋር የመጣሁት እሺ ላሳይሽ ማስረጃውን አሳየኝ እስቲ እንቺ ያዥ ታውቂያታለሽ አይደል በመጀመሪያ ደረጃ ታውቂያታለሽ ጓደኛዬ ነች ስሚ በደንብ አምጪ ለምን ይኸው በሷ ቤተሰቦች ስም እንዳደረገች እያንዳንዱ ነገር ትነግርኛለሽ ለኔም ማስረጃ ያገለግላል አንቺ እውነቱን በማጋለጥሽ እርግጠኛ ነኝ የምነግርሽ የቅጣት ማቅለያ ይደረግልሻል ሰምተሽኛል አይደል ይሄንን ነገር ከላይ ከታች ብለን ያጣራ ነው ስለዚህ ሁሉንም ነገር ንገሪኝ እሺ እነግራለሁ ትዝታ የኔ ጓደኛዬ ነች አትንበድበጅ በጣም አብረን ነው ብዙ ነገር የምናሳልፈው ማለት ነው እና በጣም ነው የምንዋደደው ግን ምን ያደርጋል ያው ሰው ናትና ተቀይራለች መጀመሪያ ምንድነው ያደረጋችሁት እንግዲህ ያደረግነው ነገር መጥፎ ነገርም ቢሆን ያው መጀመሪያ እንግዲህ እኔ እና እሷ ተስማምተን ነበር ይሰማሽ ነው ያው እንግዲህ ጓደኛዋ አይደለም አማከረች የሆነ ጉዳይ ያማከረችኝም ላስቆመው እውነቱን ተናገራለች ምንም አይግባቡም ነበር ምን ማስረጃ ይጣላሉ ውሻ ሰራችልኝ እነሱን ሰለቸኝ አለች ምን ስላት በክሽ የሆነ ነገር ይሄን ነገር እናስወግደውና ቤት አለው እሱ እና ያንን ቤት ካፈሏለች ለሁለታችን ማለት ነው የእናት አባቶቹን ቤት ማለት ነው እናት አባቶቹ ከሞቱ በኋላ ሞተዋል የሉም እና እሱን ካስወገደን ደግሞ ማንም ጠያቂ ቤተሰብ ጠያቂ በጣም ትቀናለች እዛ በቃ እንካፈላለች ይሻልኳት ትቀና ነበረ ስሚ በደንብ የራሴን የሆነ ጊዜ ጠበቅን ከዛም በኋላ እኔ እንደዚህ እንደምትቀየርብኝም አላውቅም ነበር በምንድን የገደላችሁት በጣም መጥፎ ነገር ነው ውሸት ነው ቀን ባልተከሰተ ነበር ውሸት ነው በምንድን ነበር የገደለችው መጀመሪያ ውሸት ነው ቤቱ መጣ ለምሳሌ ውስጥ ነኝ ያለሁት ውስጥ ነበርኩ ያው መድኃኒት አዘጋጅተን ነበር መርስ ያው ባልና ሚስት አንድ ላይ ነው የሚበላው እኔ እንዳለው ውስጥ እሱ አያውቅም ካልሆነ ለልጅሽ ነግሯል ቮይስም ለልጆች አሰማዋለሁ ያኛው ነገር እንደመስራት መድኃኒቱ እንደመስራት ለሁለት በዛ እንትን ሲንገዳገድ እዛ አፈን ነው በምንድን በትራስ አፈን ነው
ስወራገጥ ለታች ድምጽ የኮካታ ድምጽ እንዳይወጣ እዛው ተጫጫን። ልጁ በዛ ሰዓት የት ነበረ? የለም ትምህርት ቤት ነበር ነው ወይስ? ትምህርት ቤት አይደለም፣ እሷ ልከዋለች አውቃ ሆን ብላ የእሷ ቤተሰቦች ጋር ነው። አላደረግሽም? አዳር ነው የላከችው። እዛ ነው ሄደው እና በንጋቷም እንዳትመጣ አለችው። አረፍ በል እዛም ተጫወት ምናምን ብለዋለች። በቃ በንጋቷ የት እንደምናደርግ ራሱ ግራ ገባ። በቃ ከዚህ በኋላ ምን ላንቺ ማሰማት አያስፈልግም። እና እንዴት አደረጋችሁት? ምንም ማድረግ አልቻልንም። እንግዲህ ሳሎን ቁርጥርጥ አደረግነው እና ሽንት ቤት ነው የጨመርነው። ይኸው ሽንት ቤት ነው የጨመራችሁት። በጣም ጥሩ ማስረጃ ነው ለኔ። እሺ። እና ከዛ በኋላ ያው እንካፈላለን ብላ የነበረችው ነው። ውሸት ነው። እንትን አላለችም፣ አልነገረችኝም። ሳትነግረኝ ውሸት ነው። እናትና አባቷን ወስዳ አስቀምጣለች። እና አንቺ ሀብት ንብረትም አልተካፈልሽም? ምንም ነገር አልሰጠችኝም። ጭራሽ በስማቸው አድርገዋለች። በጣም ጥሩ። ስለዚህ አንቺ በኋላ እንገናኛለን። እነሱ ፖሊሶች ጋር ቆይ። እኔ አሁን ለፖሊስ ለምን እንደምትሰጠኝ ግዴታ ነው። እንካ አይደለሽም? አላደረግሽም? ይሄን ነገር አላደረኩም። በጣም አላደረኩም። ስለዚህ የማደርገው አንድ ነገር ምን እንደሆነ ታውቂያለሽ? ሽንት ቤቱን አስመጥጠዋለሁ። እሺ አንድ ነገር ልንገርህ ማለት ነው። አንድ ነገር ልንገርህ። ምንድነው? እኔ ማለት ነው ባሌ በጣም አሰቃይቶኛል፣ ከመጠን በላይ ማለት ነው። ብዙ ነገር አድርጎኛል። እኔ ሲያሰቃይሽ ግድ ማለት ነው። የልጄን አባት ያሰቃይሽ ግድ አይደለም። አሁንም አላደረኩም እያልሽ ነው አይደል? ሽንት ቤቱን አስመጥጠዋለሁ። እሺ ልመንልክ፣ የልጄን አባት ሳልወድ በግዴ ማለት ነው ይሄን ነገር ፈጽሜዋለሁ ያለችውን ጓደኛዬ ያለችውን አብረን ተመካክረን። ምን አባሽ ታዲያ ያስዋሽሻል? እስካሁን በቃ ምንም ማድረግ አልቻልኩም። አንጀቴ እርር ስላለ ከአቅሜ በላይ ሲሆን መጨረሻ ላይ እንደዚህ አይነት ውሳኔ ውስጥ ገባሁ። በጣም የሚገርም ነገር። በቃ ወደ ህግ ቦታ ወሰዱ። ቀስ እንጂ ምን ህግ ነው? አትንጠልጠይ እንጂ አትንጠዝጠዥ። ቅድም ምንም አላውቅም ስትይ አልነበረም በኮንፊደንስ? አሁን ምን መጣብሽ? ምን ላርግሽ? ምንድነው ይሄን ያደረግሽበት ምክንያት? ምን ፈልጌው ሳይሆን በቃ ምን ላርግ? ማን ነው ይሄንን ነገር እንድታደርጊ ያስገደደሽ? ቤተሰብሽ ነው አይደል? አይደለም። ቤተሰብሽ ነው ወይስ አይደለም? እውነቱን ተናገሪ። እኔ ማለት ነው በጣም ሲያማርረኝ ነው። በላይ ላይ ብዙ ነገር ሲያደርግ እንደዛ ያለ ምን አደረገበለሽ? ብዙ ነገር አለ እኮ። ምንድነው እሱ? በቃ አሁን ወደ ህግ ቦታ ወሰዱ። ቁጭ በይ ዝም ብለሽ መጀመሪያ የምትጠይቅ መልሽ። ወደ ህግ ቦታ ወሰዱ ይላል። አንቺ ለስራት ያጂና ቁጭ በይ። ህግ ቦታ እንሂድ፣ ወደ ህግ ቦታ ይሻለናል። ህግ ቦታ እንነጋገር። በቃ ሳልወድ በግድ ያደረኩት። ዝም ብለሽ አይደለም የምፈልገው እኔ። ዝም ብለሽ እንትን ያለ የምፈልገው ዝም ብለሽ አይደለም ህግ ቦታ የምትሄጂ። እውነቱን እንቅጩን ተናግረሽ ነው። በመጀመሪያ ደረጃ አድርጊያለሁ ብለሻል ከሴትዮዋ ጋር ከጓደኛሽ ጋር ታውቂዋለሽ እንዳደረግሽ። እና ይሄን ያክል ክህደት ምን ያስፈልጋል? ማንም የለውም ማንም አይደርስለትም ብለሽ ይሄን አደረግሽ። ሐሳቡ የማን ነው? ይሄ ሐሳብ የመጣው ከማን ነው? ከኔ ቤተሰቦች ተነጋግረን ከቤተሰቦች ጋር ነው። ከቤተሰቦች ጋር ተነጋግረሽ ከዛ በኋላ እሷ ምን ብለሽ ነው ያስፈራራሻት? እቺ ነገር ትንፍሽ ብትይ አንቺ ነሽ ተብለሽ ትገቢያታለሽ አይደል ያልሻት? አዎ ብያለሁ። ይሄን ሁሉ ነገር ለምን ማድረግ አስፈለገ? ምን አደረገሽ ባለቤትሽ? ምን ብሎ አሰቃይሽ? አሰቃይኝ እስቲ ነበር። ብዙ ነገር አለ በእናትህ፣ ብዙ ነገር አለ። ወይ በእናትህ አንቺ አታልቅሽ፣ አታስመስይ። በመድኃኒዓለም አታስመስይ። ፈልጌው አይደለም እንደዚህ አይነት ፋውል ውስጥ ያስገባኝ ባሌ እኮ። መርዝ አዘጋጅተሽ እየጠበቅሽው ቆራርጠሽ ሽንት ቤት ውስጥ እየጨመርሽው እንዴት ነው ፈልግሽው? በቃ አሁን ህግ ቦታ ወሰደኝ። በቃ ከዚህ በኋላ ምንም ልጄንም በቃ ምንም ማድረግ አልችልም። ለልጅሽ ይሄንን ነገር እኮ ነግረዋለሁ። ገና ይሄን ሁሉ ነገር እኮ ነግረዋለሁ። ምን ብለው ነው ቤተሰቦች? እሱ ሊሰማ አልፈልግም። አንቺ መበይ ስለፈለግሽ አትንገሩት፣ በእናታችሁ አትንገሩት። 7-8 ዓመት ሲደበቅ ለምንድን ነው የነገረው? አንቺ እሱን አስጠላሹ። በቃ አንቺ አታስመስይ። በእናትሽ አታልቅሽ። በእናትሽ አታልቅሽ፣ አታስመስይ። ቁጭ በይ። ቤተሰቦችሽ ምን ብለው ነው የመከሩሽ? በቃ ሲያ እንደዚህ ማለት ነው ያማከርኳቸው ስለሱ ምናምን ያለውን ነገር ያውቃሉ፣ እንደሚያሰቃየኝ ምናምን ያውቃሉ። መጨረሻ ላይ በቃ እንዲህ በቃ እንደዚህ አይነት ነገር አርገሽ ወደዛ ለምን አትገላገሉም? በቃ ለምን ሲሉ በቃ ይሄን ነገር አደረኩ ሳልፈልግ።
ለዛ ነው። ምን ብሎ ነው የሚጨቃጨቅሽ ነበር? በቃ የማያደርገው ነገር የለም። በቃ ምን ብዬ ለመሆኑ በዛሬ ቤት ውስጥ ይበድለኛል፣ ብዙ ነገር አለ። ምንድነው ቤት ውስጥ የሚበድልሽ ነገር? በቃ እንደፈለገው እየተንዘላዘለ መጥቶ ከመሸ ብዙ ነገር አለ እዛ ጋር። እንዲህ ብዬ በጣም ይከብዳል። በቃ አሁን ላይ በቃ ምንም ማድረግ አልችልም። በቃ አደረግኩት ይሄን ነገር። በቃ ማስመሰል ነው። እሺ ሌላም ጥያቄ አለኝ። አሁንም ሌላ ጥያቄ አለኝ። ምሻትን በጣም ብጭ ሰማሽኝ? የእሱንስ ቤተሰቦች እናንተ ላይ የገደሏቸው? አይ እኛ አይደለም። ምን ሆኖ ነው የሞቱት? እነሱ ታመው ነው። እናትየውም ታመው ነው፣ አባትየውም በህመም ነው የሞቱት። በህመም? እርግጠኛ ነሽ? አጣራለሁ። ይሄን አጣራ። በህመም ነው የሞቱት። ማንም እህት ወንድም እንደሌለው ስታውቂ ግን ወይም የሰው ሀገር ዜጋ ነው የሰው ሀገር ተወላጅ ነው ብለሽ ማንም አይደርስለትም ብለሽ ይሄን አደረግሽ? እንደዛ አይደለም። እኔም ፈልጌው አይደለም ይሄን ድርጊት ያደረኩት። ይሄንን ነገር አሁን ለልጁ ትነግሪዋለሽ? እንደዚህ እንድች ብለሽ እንድች አሁን እንዳለሽ ትነግሪዋለሽ? እሺ ካልክ እሺ ያደርገዋለሁ። እሺ እናገራለሁ። ምንም ማድረግ አልችልም። እኔ ከዚህ በኋላ በቃ ወደ እስር ቤት ነው ኑሬም ሁሉ ነገር አይደል እንዴ? ስለዚህ በቃ የለም እዚህ ልትኖሪ ነው። ሰው ተደብቆ ቀረ ብለሽ በእኔ ተነሻ ታስመስይብኝ። እናትህን ጠይቄ ወንድሜ እናትህን ጠይቄ ያገኘሁት ነገር አለ ስለ አባትህ። በመጀመሪያ ደረጃ ለመስማት ጠንካራ ነህ ወይ? ምክንያቱም ከዚህ በኋላ ከእናትህ ጋር ላትኖር ስለምትችል ነው ይህን የምነግርህ። ጠንካራ ነኝ እማዬ፣ ጥፋት ካጠፋች ጠንካራ ነኝ። እሰማለሁ። እርግጠኛ ነህ? ይኸውልህ ምንም ይሁን ምንም ህይወት ይቀጥላል። ይሄንን እኔ አሁን ለአንተ ሳልነግርህ መሄድ ስለማልፈልግ ነው። ወይም ጎረቤትም ገና አምጥቼ ልነግርህ ምናምን አልፈልግም። የእናትህን ጥፋት ስወስዳት ለምንድን ነው የምወስዳት ብለህ መጮህ ስለማይቀር ነው ለአንተ የምነግርህ። ተመካክሬ ከክሮች ጋር ነው ይሄንን የምነግርህ። አባትህ ተገሏል። የተገደለው ደግሞ በእናትህ ነው። በማዬ ረጋ በል። ምን አድርጋ ነው የገደለችው? ረጋ በል። ይኸውልህ የእኔ ወንድም እናቴን አብጄ ነበር እስካሁን ድረስ። ረጋ በል። አሁንም እንደዚህ እንድትሆን አይደለም። የዛሬ 8 ዓመት ነው የተገደለው አባት። ምን አይነት ሰው ናት ግን? ጨካኝ ናት እማዬ። ለምንድን ነው የገደለችው? ምን አድርጓት ነው? በቃ የአባትህን ቤተሰቦች እንደሞቱ አወቀች፣ ሌላ ሰው እንደማይደርስለት አወቀች። ከዛ ውጭ ቤቱን ለመውረስ ነው ይሄን ያደረገችው። ቤት ለመውረስ ብላ ነው አባዬን የገደለችው? ምን አይነት ጨካኝ ናት? የት ነው ያለችው? አሳየ። የት ናት? እሷ ወደ ህግ ሄደች። በቃ ከዚህ በኋላ ወደ ህግ መገናኘት እፈልጋለሁ። አሳየኝ። ለምን እንደምታገኛት ተረጋ በል እንጂ። እኔ እኮ አሁን እኮ እንደዚህ እንድትሆን አይደለም የምነግርህ። አውቃለሁ የአባትህ ነገር ከባድ ነው፣ ገብቶሃል? ከባድ ነው፣ ግን እንድትበረታ እንድትጠነክር ነው የምነግርህ። በቃ እንደዚህ ተደርጓል። በቃ ኦልሬዲ አድርጋለች። ውጭ ሀገርም የለም አባትህ እና ውጭ ሀገር ነው ብላ አንተ ያለ ምክንያት ነው ስጠለው የኖርክ። ለዛም ነው የምነግርህ አሁን ለምሮሽ እንድጣለው ያደረገችኝ መጀመሪያውን ሞቷል ብላ ትነግረኝ ሆን ብላ። ታዲያ እንዴት የሰራችው ወንጀል ይጋለጥባታል? ቤቱን ሲወርሱ አንተ የት ነበርክ? የእሷ ቤተሰቦች ገብተው ቤቱን ሲወርሱ የት ነበርክ? እኔማ ምንም ነገር አላወቅኩ ነበር። ውጭ ሀገር ሄዷል። የእሷ እናትና አባት ደግሞ ሞተዋል ስላለች ውጭ ሀገር ብሄድ ታዲያ ለአንተ አይደውልልህም? ለልጁ አይፈልግህም? ፈልጎ አይመጣም? እኔም አይፈልግህም፣ እኔንም አንተንም አይፈልገንም። ሌላ ሚስት አለው ስላለች ነው ዝም ያልኳት። ምን አይነት ጨካኝ ነው? እስኪ ጨካኝ ስታደርግ ድረስ ምን አይነት ሰው ናት? ረጋ በል። ይኸውልህ ወንድሜ ይገባኛል፣ ስሜቱ ይገባኛል። ረጋ በል። በቃ መበርታት ነው። እንደምንም ብለህ ክስ ትመሰርታለህ። አንተ ክስ እንድትመሰርትባት ነው የምፈልገው። ገብቶሃል? አንተ ራስህ ክስ እንድትመሰርት ነው የምፈልገው በእናትህ ላይ። ከቅጣትም ቅጣት ከውርደትም ውርደት ነው ያከናነበች። ራስህን ነው። አታልቅስ፣ ጠንከር በል። ወንድ ልጅ አያለቅስም። እንግዲህ ብቻውን የሚኖርና አባት ነው እንደዚህ የተደረገው። ስለዚህ ጠንከር በል። ትከስልኛለህ መጣህ። እንዴት ነው ችዬ የምከሰው? ብቻዬን ልኖር እኮ ነው። ከዚህም በኋላ ከባዱ ነገር እሱ ነው። በቃ ይህን ሁሉ ነገር ያደረገችው አባትን ያሳጣችም እሷንም ያሳጣችህ እሷ ራሷ ናት።
በቃ አንተ ለመክሰስ ትችላለህ። እኔ ራሴ እንደተከሰስ የሚከሳት ሰው ሞልቷል። ጓደኛው ይከሳታል። በቃ እኔ አልከስም። በቃ አልችልም። ጓደኛዋ ተራሳ እንድትበረታ ነው። አሁንም ማየት ከፈለክ መጠየቅ የምትፈልገውም ጥያቄ ከፈለክ መጠየቅ ትችላለህ። አስጠይቅሃለሁ መጠ ከፊት ለፊት ግን አባትን እንደሞተ እየነገርኩ በቃ በርታ፣ ጠንክር። እሱ ነው ለምፈልገው። በምንም ጉዳይ ከጎንህ ነን። እሺ ስልኬን እሰጥሃለሁ። እሺ አጥፋው ካሜራውን። በቃ አጥፋው። እንግዲህ ውድ ተመልካቾቻችን ያው በጣም አስቸጋሪ ሰው ነበረች። በጣም ድርቅ ያለች ሰው ነበረች። እኛ ግን እዛው ጎረቤት በጣም ትጠረጠር የነበረች ሰው ነበረች። በሱ አለመኖር እዛ ሰፈር ውስጥ ትጠረጠር የነበረች ሰው ነበረች። በዋነኝነት እኛም እሱን አጣርተን ነው ቀድመን የገባ ነው። በኮንፊደንስ ነበረ እንጂ እሷማ እንዳያችሁት በጣም ከሃዲ ነበረች። በጣም ክህደት የተሞላባት ሴት ነበረች። ግን እኛ ነገሮችን ቀድመን ነበረ። ሰውየው ጠፍቶ አይደለም ተገሎ እንደሆነ የሰፈሩ ሰው ሲያጣራ ነበረ። ገላለች የተባለችውም ሰው በየቦታው እየዞረች ትለፈልፍ የነበረች፣ በየመጠጥ ቤቱ ታወራ የነበረች፣ ቅድም ቮይስ ስትሰሙ የነበረው በቪዲዮ ቀርጬን ያስኳተኝ ላሳያችሁ ሞክራለሁ። ካላያችሁትም እንግዲህ ድምፁ የተቀዳችውን ሴት እሷን መርምረ ነው ወደዛኛው ወደ ዋናው ቤት ይሄድ ነው ማለት ነው። እኛም ከብዙ ውጣ ውረድ በኋላ እንግዲህ ይህንን ነገር ማረጋገጥ ችለናል። እንግዲህ ከ8 ዓመት በፊት የተደረገ ነገር ነው ይሄ። ከ8 ዓመት በፊት ለተደረገ ነገር ምን እንደምንል አናውቅም እኛ። በጣም ብቻ አሳፋሪ ተግባር ነው። ማንም የለውም ማንም አይደርስለትም ተብሎ አንድን የፈጣሪ ፍጡር እንደዚህ ማድረግ ትክክል አይደለም። በጣም አሳፋሪ ነበረ። ትክክል ያልሆኑ ነገሮችን ስናይ አሁንም ወደ ህግ አካል እየሄድን መጠቆማችንን አንርሳ። ትክክል ያልሆኑ ነገሮች ብዙ መስዋዕትነትን ያስከፍላሉ። ይህን ነው ልላችሁ የምችለው። እንግዲህ ምን ይባላል ባመነው ሰው ነው ብዙ ጊዜ ሰው እየተጎዳ ያለና እምነታችሁን ቀንሱ ባለልም ግን ደግሞ ማመንና ማመን የሌለባችሁን ሰው ለዩ ማለት እወዳለሁ። ይሄ ሰው እንግዲህ በመርዝ ነው ገና አስከሬኑ መጸዳጃ ውስጥ ነው ሁላ የተቀበረው። ይሄንን ለልጁ መናገር አልቻልኩም። በጣም ነው የከበደኝ። እንደተገደለ ብቻ ነው የተናገርኩት። ገና ምን እንደምላችሁ አላውቅም። ገና መጸዳጃውን ሁሉ ልናስመጥጥ ነው እንግዲህ ቆራርጣ እንግዲህ ባሏ እንደዚህ ማድረግ በጣም የሚያሳፍር ተግባር ነው። በጣም የሚያሳፍር። ይሄ ጓደኛውም ባይመጣ ይሄ ነገር ተደባብሶ ነበር የሚቀረው። የኔም ፕሮግራም ስለሚከታተል ነው ይሄ ሁሉ ነገር የወጣው ማለት ነው። ብቻ በቻላችሁት አቅም ተመልካቾቼ እባካችሁን ራሳችሁን ጠብቁ ማለት እፈልጋለሁ። እሳቸውንም አቶ ሳሙኤልንም አመሰግናለሁ በጣም ማለት ነው። አብራችሁ የሚሰሩትን ክሮዎችንም በዚሁ አጋጣሚ አመሰግናለሁ። ተመልካቾቼ ላይክ፣ ኮሜንት፣ ሼር ያደረጋችሁ ለብዙ አዳርሱ። ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየት ንገሩን። የናንተ ሀሳብ ይጠቅመናል፣ ለኛ ጥሩ ነው። እንግዲህ ምን እንደምላችሁ አላቅም። ሳብስክራይብ ያደረጋችሁም የኛ ተመልካች መሆን ትችላላችሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛ።